ለምን ነው ቁጭ አንተ ለከቴፋ ከሰውዬ ሌላ ነገር ውስጥ አትከተል ሰማኝ ቀሱ ያስገባኝ ደላላ ነበረ ሞጣት ፈለኩኝ በቃ እየወጣን ይያለ ነው እናንተ ሁላ አትዋሽኝ ሞጣት እንወጣለን ቁጭ በይና በስነ ስርዓት እናውራ እያልኩሽ ነው ምንም በቃ ይሄው ሚስትህ እንደሆነች ለሀብት ለንብረት ብለህ እዚህ ቤት እንዳስገባሃት ሁሉንም ነገር ሰብስቢ ብለህ ኧረ በእናትህ አትበለኝ አንተ ወራዳ ይኸውልህ እስካሁንም ላስጨርስ ብዬ ነው እሺ ዝም ያልኩ ካሁን በኋላ ግን እጄ ላይ ነው የምጠፋብኝ ተነስሩታ ናታ ይርዳታ ተነስ እጂ አንኳክቼ ገቦት እኮ ነኝ አይደል እንዴ በቃ ስለዚህ አንድ ወረቀት ስለሰጠኝ እኔ ላምናህ አልችልም ስለዚህ ውጣልኝ ብትወጣልኝላ ደስ ይለኛል አንቺ አመንሽኝ አላመንሽኝ አይደለም አንተ እንደገደልካቸው ነገረችኝ ሰውዬ በስሜላም እንዴ ባለቤቶቹ የት ነው ያረጋችኋቸው ሰው እንደገደላችሁ ሰምቻለሁ የት ነው ያሉት ሰላም ውድ ቤተሰቦቼ እንደምን አላችሁልኝ እንደምን ቆያችሁ እግዚአብሔር ይመስገን እኔ ደህና ነኝ ዛሬ ደግሞ እንግዲህ እንደተለመደው በአዲስ ነገርና በአዲስ ምርመራ ተመልሰን መተናል እንግዲህ ውድ ቤተሰቦቼ አብራችሁኝ ስላላችሁ በጣም አመሰግናለሁና ግን ደግሞ ቤተሰቦቼ እንደጠበቅኩት ወይም ደግሞ እንዳሰብኩት ትንሽ እየሆነ አይደለምና እባካችሁን ከዚህ በላይ ድጋፋችሁን እንድታሳዩኝ እፈልጋለሁ ወይም ደግሞ ይሄንን ቻናል የሚያየው ሰውና ይሄንን ቻናል ሰብስክራይብ የሚያደርግልኝ ሰው እየተመጣጣን አይደለምና ውድ ቤተሰቦቼ እባካችሁ ይሄንን ቪዲዮ የምትመለከቱ ሁሉ ወይም ደግሞ ለዚህ ቪዲዮ አዲስ የሆናችሁ ሁሉ እባካችሁ ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየቶቻችሁን ሼር በማድረግ ይሄ ቪዲዮ ለብዙሃን ተደራሽ እንዲሆን ሼር እንድታረጉልኝ ያን ያያረጋችሁ ቪዲዮ እንድትጀምሩ ጋብዛለሁ እንግዲህ እንደተለመደው የምታዩት ወንድማችን አንድ ነገር አሳስቦት ወይም ደግሞ ትንሽ የጨነቀው ጉዳይ ነበርና ወደኛ ደውሎ ያው ትንሽ አውርቶናል ከሷ አፍ ደግሞ እስቲ ምንድነው የተፈጠረው ወይም ደግሞ ወደኛ ያስመጣው ጉዳይ ምንድነው የሚለው ነገር ከሷ አንደበት እንሰማለን ወደሱ እንሄድ እሺ ወንድማችን በመጀመሪያ አክብረህን እዚህ ድረስ ስለመጣ በጣም እናመሰግናለንና ከስምህን ጀምር ስሜ ብሩክ ምንተስኖት ይባላል እሺ ብሩክ ያው ጉዳዩን በርግጥ በስልክ ነግረህናል እንዴ ነው ብላ አስረድተናልና ይሄን ጉዳይ ደግሞ እኛ ብቻ ሳይሆን ብዙሃን የሚመለከቱት ነገር ነውና ያው ለሰው መማሪያ ይሆናል ሰው ይማርበታል ብለን ነው ምንሰራውና እስቲ ያጋጠመህን ነገር ለኔም ለቤተሰቦቼም አንድ ሁለት ብለህ ንገረን ያው ቀጥታ ወደ ጉዳዩ ከመግባቱ ማለት ስለ ጉዳዩ ያለውን ነገር ሁኔታዎችን አንተም ነገር ያለ ካሜራ በጀርባም ብዙ ነገሮችን አውርተናል ግን ያው ተመልካችም አይቶ እንዲማርበት ብዙ ነገሮችን ቀድሞ ከመፈጸሙ በፊት የሆነ ነገር እንዲወስንበት ነው እናንተ የመጣሁትና ያው የኔ ታሪክ የሚጀምረው እኔ ላይ ሳይሆን ወንድሜ ከሞተ ትንሽ ጊዜ ነው ኤንጂ ውስጥ ነበር የሚሰራው ማለት ነውና ባለቤቱና ልጆቹ ጠፍቶብኛል ስደውልም አይሰራም ምንም ነገር ላገኛቸው አልቻልኩም ገብቷል እነሱ ጋር ደግሞ እኔ በጣም እንዴት ልበል ወንድሜ የሰጠኝ ኃላፊነት አለብኝ እዛ ጋር በቃ የሙት አደራ የሚባል ነገር አለ በቃ እንደዛ የተሰጠኝ ልጆች ናቸው እነዛ ማለት ለኔ በቃ አጎታቸው ሳይሆን በቃ እንደ ልጆች አይቻቸው ብዙ ነገሮችን አብረን እናሳልፍናል በቃ ወንድሜ መሞት ራሱ እንዲረሱ ማላረጎ ነገር የለም ገብቷል ልክ ነህና ይቅርታ አድርግልኝና ግን ወንድምህ እንዴት ሞተ ማለት ምን አጋጥሞት ሞተ ያው ከመሞቱ ጊዜ በፊት የሆነ ትንሽ ያሞ ነበርና ታየው ያን ብዙ ጊዜ አማክረው ነበር እሱ ምንም ይሰማው ነገር የለም በቃ እኛን የሆነ የተሻለ ነገር ላይ ለማድረስ ብዙ ነገሮችን እንትን ለማለት እኔን እንኳን በልጅነታችን ነው ቤተሰቦቻችን ያጣውና እሱንም ስራ ሳይነቅ ምን ሳይነቅ እየተማረ ያስተማረኝ በቃ ይማራል ይመጣል ስራ ነው ብዙ ነገሮች ለኔ ብዙ ነገር ከፍሎልኛልና ገብቷል ወንድሜ ማጣት ራሱ ምን ያለ እንትን ውስጥ እንደሚከት ብታቀው በቃ እንዴት ልበል ሰው አይድረስበት ብዬ ምንም ነው በቃ እንደዚህ በተለይ ደግሞ እንደዚህ ብዙ ነገር ከፍሎ ያሳደገን ወንድምን ማጣት በጣም በብዙ ነገር የሚያጎልብ በብዙ ነገር ማለት ነው እና ያው በቃ ያለውን ነገር እንዲታየው እዛ ሄዶ እንዲታይ ብዙ ነገር ጥረናል እኔም ባለቤቱም በቃ በጣም ነበር በቃ እሱን ማለት ገብቷል ሁሌ ያመመኝ ነው ምንም እረፍትም ሲሆን በቃ ተኝቶ ነው የምታገኘው ምናምን ስራ ሲሆን ግን በቃ ወጥቶ ነው የሚወጣው ከዛ በቃ እኛም በጣም ተጨነቀን ገብቷል ለምንድን ነው ይሄ ሰውዬ ሄዶ ማይታየው ማለት ምን እናርክ ከዚህ በላይ እሺ ልጆች አሉት እዚህ ጋር እኔ እናንተ ነገር ነው ያስብ የኔ ነገር ያሳስብ በቃ ታየው ከሱ ጋር ሁሌ እንትን ሆነ ንትርክ ሆነ በቃ ኧረ ታየው በእናትህ በልመና ራሱ በቃ አባት ይዘን ሄደን ብዙ ነገር አደረግን ግን እሱ
እሄዳለሁ እሺ እሄዳለሁ በቃ ነገ ይለንና እሱ ነገ ስራ ነው። በጣም በቃ ያላረግንለት ነገር የለም ለሱ ችላ አለው ማለት ነው እንትን በቃ እሱ ሳይለው። ህመሙን ችላ አለው። እኛ ግን ገብቷል እዛ ጋር የሱ መታመም እኛ ላይ ብዙም ያጎልብን ነገር አለ። በትክክል ስለዚህ በጣም እንጨነቅለታለን። ለእኛ ያረገልን ነገርም እዛ ጋር ስላለ ያለሱ እኛ ባዶ ነን። እውነቴን ነው የምልህ። ስለዚህ እሱ በቃ እንዴት ልበል በቃ ስለሚንሰፈሰፍልን እኛም ለሱ መንሰፍሰፍ ግዴታችን ነው። በጣም ስለዚህ በቃ ያለን በቃ እስከ ጥግ ድረስ ከኔ ጋርማ ተኮራርፈን ራሱ ነበር የተወሰኑ ሳምንታት በቃ በጣም በቃ ሰላም ብቻ ነበር። በፊት ቁጭ ብለን አብረን እንዳላወራን ምን እንዳላለን በቃ አናዱኝ ማለት በቃ ገብቷል። እዛ ጋር እሱ ሲኖር ነው ሁሉ ነገር የሚኖረው። በትክክል ግን የእሱ አለመኖር ደግሞ እዚህ ጋር ብዙ ነገር አጉድሎብኝ አይቼዋለሁ። እና የዛኔ ምን ነው በሰማኝ ያልኩት በቃ በጣም ብዙ ጊዜ ጨቅጭቀናል ምንም ለውጥ አላመጣልን። ከዛ የሆነ እየበረታ ሲመጣ ይሆናል አቅም እያሳጠው መጣ። ከዛ በቃ የዛኔ ከፈለክ ቀጥቀጠኝ ብዬ ነው ሁላችን ላዳ ጠርተን ይዘን የወጣ ነው። ከዛ ያው የማይሰማ የለም የዛን ቀን ነው የሰማነው ካንሰር መሆኑና በቃ ምን ልበል ይሆናል የሆነ ሰማይ ክድን ያለብኝ መሰለኝ። ገብቷል ደግሞ አርፍዳችኋል ለዚህ በሽታ በጣም አርፍዳችኋል ተባለ። ቢያንስ በጊዜው የዛኔ ስሜቶቹ እያሉ ምናምን እንኳን ክትትል ቢያደርግ ቢያንስ ተርፎልን አሁን እዚህ አልመጣም ነበር። ይሄኔ ከወንድሜ ጋር ጥሩ ጊዜ እያሳለፍኩ ነበር። ከዛ በቃ ሲያገባ ራሱ በስንት መከራ መሰለ በቃ አግባ ብለን ጨቅጭቆ ምናምን ጓደኞቹ ምናምን ትመክረን ሆኖችን ራሱ እቺ የረጅም ዓመት ፍቅረኛው ናትና እንዲያገባ ይደረገውና በዚህ አጋጣሚ በቃ ልጆችም ያው ፈጣሪ ጸጋ ነው። ልጆችም ወልዷል። ሁለት ልጆች ወልዷል፣ አንድ ወንድ አንድ ሴት። እና በቃ ደስ ያለን በቃ ይሆናል ፋሚሊያችን እየሰፋ መምጣታችን እኛ ነን ሁለት የነበርነውና ታዲያ ዘር መተካት ማለት እኮ ቀላል አይደለም። በጣም በቃ ልጆቹ ራሱ እንደ ልጆች ነው የሚያቸው በቃ ይሆናል እሱ እንደሚንሰፈሰፍላቸው ለነሱ በጣም ነው በጣም በእርግጥ ያው የእግዚአብሔር ፍቃዱ ነው። አንተም ትልቅ ደረጃ ላይ ደርሰህለት ቢያየህ በጣም ለሱም ደስታው ነበረ። ግን ደግሞ ያው የሰው ልጅ ከተጻፈለት ቀን ምንም ብንሮጥ እኮ አናመልጥም ከተባለ እሱን የተረዳሁት በቃ የቱንም ያህል ብንጠር እኔ እንደውም ደርሼለት ቁጭ አድርጌው እሱን ብዙ ነገሮች ደስታው ነበረ የሚሆነው። ግን ደግሞ ያው ማን ሁላችንም ቢሆን ተራችንን ነው የምንጠብቀው። ሞት የሁላችንም ቤት ማንኳኳቱ አይቀርም። ስለዚህ ሁላችንም ተዘጋጅተን ነው መጠበቅ ያለብን። ያው ፈጣሪ እንግዲህ መጨረሻችንና ማማታችን ያሳምረው እንጂ ከዛስ እሺ ከዛ በቃ ያው ገብቷል ያ ነገር ሲሰማ እኔም በቃ ጭንቀት ውስጥ ሆንኩኝ። በቃ ሳየው ራሱ በቃ እምቤ ነው የሚመጣው። እሱን ሳየው በቃ የሆነ ካሁን ሊለየኝ ነው በቃ ይሆናል ይሄን ያህል ጊዜ ያላችሁ ነው የተባልነው። ቢያንስ ከአንድ ወር ጋር የማይበልጥ ጊዜ ነው ያለው። ስለዚህ በቃ እሱን በቃ እንዲህ እንቅልፍም መጥቶ በቃ እያፈጠጠ ነው የምናየው። በቃ እሱ ካሁን ሄድብናል ብለን ጭንቀት በቃ አለ ምን እናድርግ እዛ ጋር ምንም ማድረግ አችልም። አንተ ፈጣሪ በቃ እንዴ ቀኑ ተቆርጦታል። ዶክተሮችም ያው ፈጣሪ ባይሆኑም ግን ስለሚያውቁት ስለዛ በሽታ ስለሚያውቁት ከዚህ በፊት ያጋጠማቸውን ነገር ስላለ ይሄን ያህል ጊዜ ነው የቀረው ስለነገሩን በቃ ይበልጥኛ ላይ ጭንቀት። ልጆቹን ደግሞ በቃ እንዴት ልበል እሱም በቀኛ ባያን ቁጥር እንባ አንተን እንኳን ልቁ ወልደ ከብደሳ ላይ በቃ ብዙ ነገር ነበር የሚለኝ። በጣም በቃ እኔ እንዴት ማለት ይሆናል ለሱ ራሱ ብቻ ይጨንቃል ያለው ነገር ከሱ ጋር በጣም ይከብዳል። ያው በእርግጥ ወንድም የእናትህና የአባትህን አደራ ተቀብሎ ያንተን ስኬት ለማየት ነው ሲለፋ የነበረው እና ያው የራሱን ነገር እንትን ሳይል ከግብ ሳያደርስ ልጆች ወልዶ መሞቱ ትንሽ ይከብዳልና ምክንያቱም ያው ልጆቹም ከአባትነት የሚፈልጉት ነገር አለ። ግን ደግሞ ምንም ማድረግ አይቻልም። ፈጣሪ ጻፈው ነገር ነው ያለው ነገር ነው መመለስ የምንችለው ነገር አይደለም። እሺ ወደዚህ ሲያስመጣህ ጉዳይ ምንድነው? እኛ ጋርስ ያስደወለህ ጉዳይ ምንድነው? እስቲ እሱን ንገረኝ። ያው እንደነገርኩ ወንድሜን ካጣው በኋላ አደራውን ነው የሰጠኝ። እነዚህ ልጆች ማለት ያንተ ልጆች ናቸው፣ አንተ አብራህ ከፈይ ልጆች ናቸው ማለት ነው። ስለዚህ እነዛ ልጆች እኔ ጋር ኃላፊነቱ ሙሉ እኔ ላይ የተጫነ ማለት ነው። በትክክል ገብቷል። እሱ ደግሞ ኢንጆ በሚሰራበት ሰዓት ላይ በጣም ጠንካራ ሰራተኛ ነው። በሱ ልፈት ጊዜ በቃ ቤተሰቡ የሚስተዳደርበት ምናምን ስለሌለ ታውሩ በጣም በርከት ያለ ገንዘብ ነው የተሸለመው እና ቤቱ በቃ ሰራ ለቤቱ ነው ሰራ ለኛ ነው ሁሉ ነገሩ። በቃ እንዴት ልበል ከነበርንበት ድህነት አሁን ያለንበት ደረጃ ላይ እንድንደርስ የሱ አስተዋጽኦ እና አሪፍ ድርጅት ላይ ነበር የሚሰራው። በጣም በቃ እሱም ደግሞ እንደሚሰራው እንደ ቦታው አለ። አንዳንድ ሰው እኮ ገብቶ እዛ ስራ ላይ ምንም ደንታ ሳይጡ ማይሰራ አለ። በቃ ዝም ብሎ ገብቷል ደሞዙን ብቻ የተቀበለ ስራውን በትክክል ማይሰራ ስንት ሰራተኛ በትክክል እሱን ቀን ማታ ሳይደክመው ለበሽታው እንኳን ጊዜ ሳይሰጥ ነው እያገለገለ የነበረውና በጣም ነበር የሚወዱት እነሱ ራሱ።
የነሱ እንትን ማለት ነው። በቃ ከድርጅቱ የሆነ ፈንድ ታለቆልን ነው። በቃ አሁን ራሱ ይኸው ልጆቹ ማሳደጊያ በቃ ሳለው እንግዲህ ልጆቹ ማሳደጊያ የሚያህል ገንዘብ ማለት በጣም ብዙ ገንዘብ ነው። በጣም ከምልህ በላይ ስለዚህ ያው ለድርጅቱ የነበረውንም ታታሪነት ነው የሚያሳየው። ይሄ በቃ ተመረቀ፣ እዛ ገባ። በቃ ይኸው እስካሁን ድረስ ሁለት ልጆች እስኪያሳድግ ባለቤቱን የሚገርም ድግስ ደግሰን ነው የተጋቡት። የዛን ያሁላ ነገር ስናሳልፍ እኔም ቸግሮኝ አያውቅም። እኔም አሁን ቅርብ ጊዜ ነው ስራ እንኳን ያገኘሁት። ግን በቃ እንዴት ልበልህ ምንም ጎሎብን አያውቅም። ምንም ማለት ነው። በጣም በቃ ከዛ በቃ ያለው አማራጭ እዛ ጋር እኔ እዚህ ጋር ኃላፊነት ስላለብኝ እነሱ ጋር ግዴታ በቃ አብረን የምንኖረው ማለት ይችላል። ያው እኔ ለፕራይቬሲ ስል ምናምን ነገር ተከራይቼ ከጎን ተከራይቼ ነው የምወጥቻለሁ። ግን አምሽቼ አብሬያቸው አምሽቼ እነሱን ልጆቹን አስተኝቼ ነው እሷንም ቻው ብያት ምናምን ነገር መውጣው ማለት ነው። ሰው የወንድምህን አደራ ተቀብለህ እነሱን ኮንትሮል የምታደርገው አንተ ነህ ማለት ነው። በቃ ትምህርት ቤትም ማድረሳቸው ይሄ ነው መድረስ ማለት እኮ። በቃ ወንድምህ ለአንተ ሲታተር የነበረውን በዛ ሰዓት ዛሬ ላይ ደግሞ ይኸው አንተ ለልጆቹና ለሚስቱ ተረፍክ። በጣም ደስ ይላል። እሺ በቃ በቻልኩት አቅም ሁላ በቃ እሱን የሱ መጉደል እንዳይታያቸው ለማለት ልጆቹን በጣም ነበር መጠሩ የነበረው ማለት እና እግዚአብሔር ይስጣት ባለቤቱን በጣም በቃ መልካም ሰው ናት። በቃ አንድም ቀን የሆነ ሀዘኗን ታውቋለች ውስጧ፣ ግን በጣም ጠንካራ ሴት ናት። እኔ በጣም ነው ማደንቃት። እውነት ከሰጠ እንደዚህ አይነት ሴት ነው የሚባለው። እና በቃ ልጆቿ እንዴት ሰፖርት አድርጋ እኔ እንኳን ሳኖር አንዳንዴ ፊልድ ምናምን እወጣለሁ እና አሁን ራሱ ከፊልድ ነው መምጣቴ ነው። ከፊልድ እንዲህ ስወጣ ምናምን ነገር ራሱ ገብቷል። በጣም ነው በቃ የሚናፍቁኝ። እሷ እዛ ጋር ባትኖርስ እኮ ብለህ እኮ ታስባለህ እኮ አንዳንዴ። እሷ በቃ የሆነ ቸልተኛ ብትሆንስ ገብቷል። እዛ የቤቱን ጉድ ስትል ምናምን፣ ግን ልጆቹ አንድ ነገር ጎልባቸው ያውቅ አባቴ ብሎ ያስቸግሩ ምን ብሎ ያስቸግሩ። በቃ የሆነ ሁሉ ነገር የተሟላላቸው ልጆች ናቸው። በቃ እኔም በዚህ በኩል በጣም ነው በቃ ሁሌ ማታ ማታ እናወራለን። እኔ እንኳን ፊልድ ስወጣ ምናምን እና ይሄ ነገር በቃ እንዲህ በጣም እንዲህ ሳሉ እንግዲህ እንደዚህ አይነት ፍቅር ውስጥ ያለን ሰዎች ትሆነት የተወሰነ ጊዜ ለአንድ ለ15 ቀን ምናምን ተላኩኝ የሆነ አገር ላይ ምሰራ ስራ ነበረች እና ፊልድ ወጥቼ እዛ እንደዋወላለን። ዴሊ ነው የምንደዋወለው፣ ጠዋት ከሰዓት ማታ ላይ በቃ ሁሌ በተለይ እሷ ጋር እደውላለሁ። ቼክ ታደርጋቸዋለህ ማለት ነው በየሰዓቱ መብላት መጠጣታቸውን መተኛታቸውን በቃ ሁሉ ነገር በቃ እኔ አሁን የነሱ ኦልሬዲ እንደ ወንድምህ ሆነ እነሱን ኬር እያረካቸው በቃ እነዚህ ልጆች ምንም ነገር ሳይጎልባቸው ምንም ነገር ሳያጡ እንዲያድጉ ነው የምንፈልገው። ገብቶሃል? አድገው እነዚህ እነሱ ማለት እኔ እነሱን ሳያቸው ወንድሜን ነው የማየው እዛ ጋር። በተለይ ወንዱ ልጅ ብታይ በቃ ቁጭ አባቱን የሚመስለውና በቃ ወንድሜን ያየው ስለሚመስለኝ በቃ ይሆናል። እኔ በጊዜው ተገላቢጦሽ ሆነብኝ። እሱ እኔ እንዳሳደገኝ እኔ እሱ ልጅ ያሳደገኝ ነው። በጣም እኮ ያለንበት ደረጃ እኮ ከፍቷል። እንዲም ብዬ የምነግርህ ደረጃ አይደለም። ከዛ ያው ሁሌ እንደዋወል ነበር። የሆነ ቀን ላይ የት ነው የሆነ ፕሮግራም ነበራቸው፣ የሆነ ድግስ ነው ምናምን ሄዱ ነበርና የዛን ቀን ቀኑ ሙሉ ስደውል አይሰራም ስልኩ። ገብቷል? በቃ እኔም አይ ድግስ ነው ቢዚ ቢሆኑ ነው ማለት እዛ ጋር ሌላ ሰዎችን ስለሚያገኙ ምናምን ነገር አይደብራቸውም ብዬ ስላሰብኩኝ በቃ የመጀመሪያ ቀን ምንም አልመሰለኝም ነበር። ሁለተኛ ቀን ደግሜ ስደውል አይነሳም ሆኖ ስልኩ። ይሄ ነገር ምን የተፈጠረ ማለት አይሰራም ነው ምንም አይጠራም። ይጠራል ግን ምንም ማንም ያነሳ አንስቶ ሄሎ የሚል ራሱ የለም። ይጠራል ግን አይነሳም። ይጠራል ምንም አይነሳ ማንም አያነሳውም። ወይ ሳይለንት ሆኖባችሁ አንዳንዴ ተጠረጠዩ አንዳንዴ ሳታውቅም እኮ ልጆቹ ስለሚነካኩት ሳይለንት ይሆናል። እና በቃ እኔም እነሱ እንትን ይሉታል ብዬ በቃ እኔም ዝም ብዬ መሞከር ዝም ብዬ በቃ ስሬን ራሱ እዛ ጋር አስተዋውያለሁ በጣም። ከዛ ስደውል አሁንም ሁለተኛ ቀን በሶስተኛ ቀን ስደውል አሁንም እንደዚህ አይነሳ። ይሄ ነገር ምንድን ነው ምናምን ብዬ እንደ ድንገት የሰራተኛዋ ስልክ እኔ ጋር ነበር፣ ግን ሴቭ ስላላረኩት ቁጥር ነው እሱን ሳለው እንግዲህ ከዛ በፊት ብዙ ነገሮች ተደዋውያለሁ። እሱን እያወጣው በቃ ቀኑን ለማስታወስ በጣም ጣርኩኝ። ማርክ በስተመጨረሻ አገኘሁት የሷን ስልክ። ስደውል ቤት ነሽ አንሳት? አዎ ቤት ነኝ። ምን ነው ያነሱልኝ? አይ ትንሽ ከዛ ከፕሮግራም ደክሞ መጡ፣ ትምህርትም የሆነ ፈተና ጨርሶ ነበርና ትንሽ ሪላክስ ያርጉ ብላ ይዛች ሄዳለች። ስልካቸው ሰማት። ስለ ስልካችን የማውቀው ነገር የለም ነው ያለች። እና በቃ ውስጤ ድንግጥ ተርበተበተ። ማታ ላይ ነበር በቃ እንደ ድንገት የሷን ስልክ ስፈልግ ቀኑ ሙሉ ስፈልግ አግኝቼ ማታ ላይ ነበር። በበዛ ሌሊት እንዳልመጣ ምንም ትራንስፖርት አላገኝም። ያለኝ አማራጭ አድሮ ነገ በጧት ነው። ከዛ በአራተኛው ቀን ተከለፈለፍኩ መጣ። እነሱን ፍለጋ ማለት ነው ጨንቆ ይል ደንግጬ ስመጣ ምናምን ነገር ገብቷል።
ደላላው ሁሌ እኛ ቤት እሱን ሰራተኛ ብዙ ጊዜ ይመላለስ ይቀያየራል። ትንሽ ልጆችም ስላሉ ምናምን ይከብዳቸዋል ይመስለኛል። ደላላ ማለት የምን ደላላ? ሰራተኛ የሚያቀርብልን ደላላ አለ እና ሰራተኛ የሚያመጣው የዛን ቀን ስገባ እሷ ከገባች ቢያንስ 2 ወር 3 ወር ይሆናታል። እቺኛው አዲስ ሰራተኛ ማለት ከሚስት ልጆችና ሰራተኛ ማለት ሰራተኛዋ የሚኖሩት ገባኝ። ለአንዳንድ ነገር እንድታግዛት ምናምን ልብስ ስለሚታጠብ የልጆቹ ምናምን ስላለ እሷም ስለሚደክማት በቃ ያለን አማራጭ ሰራተኛ መቅጠር ነው። እኔም ፊልድ ምናምን ስራ ስጀምር ነው በቃ እንደ ሰራተኛ መቀጠሩ አስፈላጊነቱ ሆኖ የታየ ማለት ነው። ከዛ ስመጣ በር ላይ ቆሞ እያወሩ አየኋቸው ማለት ነው። ከደላላው ጋር ማለት ምንድን ነው የሚያገናኛቸው ጉዳይ? እንዴትስ ደላላው ደግሞ ከኛ ጋር ቤተሰብ ነው። ቤተሰብ ይሆናል ውስጥን የሚያውቅ ሰው አለ አይደል? ብዙ ጊዜ ሲመላለስ ምናምን እኮ አንዳንዴ ታወራዋለህ መንገድ ላይ ሰላም ምናምን ሰላም ትባባል ያውቃል። ሲያይ ምናምን ይሆናል ድንብርብር አሉ። እኔ ምንም የዛን ጊዜ ይሄ ነገር ለእኔ ምንም ነገር ይሆናል ግድም አልሰጠኝም። ይመጣል ብሎ አልጠበቁማ። እኔ ደግሞ እመጣለሁ ምንም አላልኳትም። ድንገት ነው ስራህን ትቼ እንደ ድንገት ጠዋት ነው በቃ በሌሊት ተነሳሁኝ። መኪና እግዚአብሔር ይመስገን አገኘው። ቀጥታ መጣሁ። ስመጣ ባህር ላይ ቆሙ እያወሩ እና ከሩቅ ነው እንዲህ መጀመሪያ ከሩቅ ያቻቸው እየቀረብኩ ስመጣ ይሆናል ተነካኩና ተያዩና በቃ ምን ውስጥ ገብቷል። ድንግጤ ማለት ስሜት አላቸው እና እኔ በጊዜ መሰለኝ ምንድነው ይሆናል ከሱ ጋር ውጪ በር ላይ ቆማ ሳያት ምናምን ነገር እንዳልቆጣት ምናምን ፈርተው ምናምን መስሎ ከዛ ውስጥ ገባሁ ምናምን ነገር ቤት ውስጥ ምናምን ፈላለኩ ስልካቸው የለም አንቺ ምን እስኪ እነዚህ ከዛ ሰው ደንግጣ ተከትላይ ነው የገባችው። እሱም ሄደ ምንም ያሉሽ ነገር የለም በቃ በስልክ የነገረችኝ ነው ደግሞ የነገረችኝ ለኔ ማለት ምንም እዛ ጋር ማድረግ የምችለው ነገር የለም። ገብቷል። አንድ ግለሰብ ነኝ አልኩኝ ብዙ ቦታ ፈለኩኝ ጣርኩ ግን የሆነ በጣም ከመጨነቂ አንፃር በቃ ፖሊሶች ጋርም መሄድም ፈርቼ ነበር ማለት በጊዜው እነሱ ጌጄ ለማውራት ምናምን ነገር ምን ብለህ ታወራለህ ልጅና ወጡ ነው የተባልኩት ምን ብዬ ላወራዬ በጣም ጨንቄ ነበር። ከዛ የመጣ ምንድነው ቢያንስ ከአንድ ግለሰብ እነሱ ቢያንስ የተደራጀ ናቸው የሆነ መፍትሄ ላይ እንደርሳለን ምናምን ብለን ሄድን። አመለከትኩኝ ምናምን ነገሩን ለፖሊስ አመልክተሃል? እናንተ ጋር ከመደወሌ በፊት ራሱ በጣም ጥሩ እነሱ ጋር ደውዬ እነሱ ጋር ነው የሄድኩት መጀመሪያ ግን በቃ ምንም ፍንጭ የለም። ገብቷል። እንዴት የሰው ልጅ እንደዚህ ባንዴ ጥፍት ይላል እንዴ? ሄድኩኝ ሁሌም እመላለሳለሁ ምንም ነገር የለም ሲኖር እናሳውቃለን። እኔ ደግሞ ጭንቀት ውስጥ ነው ያለሁት። እንዴት ነው እንቅልፍ ራሱ የለም። ያለኝ አማራጭ በቃ እናንተ ጋር መደወል ነው። እናንተ ጋር ደውዬው የምትሰጡኝ መፍትሄ እየጠበቅኩ ነው። ቀንም ከዚህ በላይ ምንም ማድረግ አልችልም። እኔ እንግዲህ ያው ነገሩን ለፖሊስ ማሳወቅ በጣም አሪፍ ነው። ምክንያቱም ያው እኛም ዞሮ መጨረሻችን ወደሱ ነውና ወደ እነሱ ነውና የምንሄደው። ያው ልክ ነህ እንኳን አሳውቅ ያው እነሱም የደረሱበት ነገር ካለ ያሳውቀዋል ብዬ አስባለሁና ያው ደግሞ እኛም ደግሞ ያው እንደዚህ የምታያቸው ሙሉ ክሩ የራሳችንን መንገድ ተጠቅመን እስቲ ያለውን ነገር ለማጣራት እንሞክራለንና በአሁን ሰዓት የት ነው የምትኖረው ሰራተኛዋ? ይው ቅርብ ነው ከኔ ቤት ጎን ያልኩሽ አንድ ግቢ በለው አጥር ነው የሚለኝ። ወደ ቤት ውስጥ ትኖራለች በአሁን ሰዓት ብንሄድ እናገኛታለን። የት ትሄዳለች? መሄጃ የላት። በጣም ጥሩ። እንግዲህ ውድ ቤተሰቦቼ ነገሩ ትንሽ እንደሰማችሁት ያደናገራል። እንግዲህ የኛም ቤተሰባችን አብረውን ያሉ ሙሉ ክሮዎችን የራሳችን ነገር ተጠቅመን በራሳችን ምርመራ ዘዴ ነገሩ ምን እየተፈጠረ ነው ምን እየሆነ ነው የሚለውን ነገር በራሳችን መንገድ ምናጣራ ይሆናልና ቤተሰቦቻችን ምትገምቱትን እያንዳንዷን ነገር ሐሳብ አስተያየቶቻችን ኮሜንት ላይ እየጻፋችሁ ሰብስክራይብ ካላረጋችሁ አሁንም በድጋሚ ነግራችኋለሁ ሰብስክራይብ እያረጋችሁ ይሄን ቪዲዮ እንድትከታተሉ እንፈልጋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ነገር በመጠቆም ትልቅ ነገር ምን እንደምናገኝ አንተ አታውቅም። መረጋጋት ተረጋግተህ እስቲ የሚመጡትን ውጤቶች ማየት ነውና የትኛው ነው ቤቱ? ይሄኛው ነው ቤቱ። ስለዚህ እኛ ውስጥ ገብተን ያለውን ነገር ለማጣራት እንሞክራለንና ያው ስታስፈልገን በመሃል ደውለን እንጠራሃለን። አንዳንድ ምናልባት ድብቅ ካሜራ ማስቀመጥ ሊኖርብን ይችላል። ስለዚህ ያን መጠቀም ካለብን ምናልባት እኛ ካንቻለን አንተም ታስቀምጥ ይሆናልና ውስጥ ገብተን እናናግራት ማለት ነው አይደል? በቃ እሺ፣ እናመሰግናለን ስለመጣ። ባስፈለከን ሰዓት ደውለን እንጠራሃለን። እሺ፣ ተከተለኝ ካሜራማን።
ስላስገባሽን በጣም እናመሰግናለን። ግን ደግሞ ያው ላለማስገባትም ነው መሰለን በጣም በር ላይ ትንሽ ተጨቃጨቅሽን። ያው አይደለ እና ታዲያ አሁን ሰው በሌለበት ባስገባ ታዲያ ምንድን ነው የሚባለው? ነው እሱማ ገባን እኮ ተረዳንሽ። ግን ያው ህዝብ ቆጠራ እስከሆነ ድረስ ደግሞ አንዳንድ ማሟላት ያለብን መረጃዎች አሉና ከኔ አይደለማ ታዲያ ከባለቤቶቹ አይደለም ማወቅ ያለብህ እኮ ታዲያ ሲመጡ ነው ማወቅ ያለብህ። ባለቤቶቹ አሁን የት ነው ያሉት? ባለቤቶቹ አሁን እዚህ አይደሉም። እያየሁ አይደለም ሄዱ እዚህ አይደሉም። ቤቱ ባዶ እንደሆነ እኮ አየን። እኔም አባሎችም ተመልክተናል። ይሄንን ግን የት ነው ያሉት በአሁን ሰዓት? አሁን ለመዝናናት በቃ ሌላ ቦታ ሄደዋል። ለመዝናናት ለሶስት ቀን ለአንድ ሳምንት ምናምን ሄደዋል። ስንት ሰው ነው የሚኖረው እዚህ ቤት ውስጥ? 3 ሰው ናቸው። 3 ሰው? ማን ማለት ያው የቤት አባሉን ንገሪኝ። ትያለች እና እሷ ደግሞ አንድ ሴት ልጅ እና አንድ ወንድ ልጅ አላት። 2 ልጆች አላት። እና ጋሽዬ ደግሞ ሞተዋል መሰለኝ። እኔ እዚህ ቤት ከመምጣቴ በፊት ነው እሳቸው የሞቱት መሰለኝ። ያው በወሬ እንደሰማሁት ማለት ነው። የሴትዮዋ ባለቤት ማለት ነው። ስለዚህ ኦልሬዲ 4 ሰው ናቸው ያላችሁት አሁን እዚህ ቤት የምትኖሩት? 4 ነን እና የጋሽዬ ወንድም አሉ ይመጣሉ። እሺ በጣም ጥሩና እኛም ከህዝብ ቆጠራ ነው ያው እንደነገርንሽ የመጣ ነው እና መረጃዎችንም ለመውሰድ ነበር። ያው በእርግጥ የቤቱ ባለቤት ቢኖርና ከነሱ ጋር ተነጋግረን አንዳንድ መረጃዎችን መውሰድ ብንችል በጣም ጥሩ ነበርና ምናልባት ልትደውይላቸው ትችላለች ለእነሱ? አይ አልችልም። ምክንያቱም እነሱ አሁን መረበሽ አይፈልጉም። እኔ እዚህ እንዳትደውይልኝ እኛ ስንፈልግ እንደውልልሻለን ምናምን ብሎ የሚሄዱት። ጀመር አንተ ቤት ቆጠራ አይደል የመጣኸው? እዚህ ቤት የሚኖረውን ሰው ለማጣራት የመጣኸው አይደል? በቃ 4 ሰው ነው የምንኖረው። ከዛ 2 ልጆች አሉ። በቃ ገባኝ። ግን ደግሞ ይሄ ብቻ ሳይሆን አንዳንድ መውሰድ ያለብን መረጃዎች አሉ። ምክንያቱም እንደተነገረን ከሆነ ሰውም እንደሞተ ነግረሽናል አይደል? ስለዚህ ያው እኔ ከመምጣቴ በፊት ነው። ታዲያ እኔ እኮ ስለዚህ ነገር ምንም መረጃ የለኝም። መረጃው ኖሮሽ ብትነግሪን ያው ከአንቺ ጋር መጨረስ የምንችለው ነገር ነበር። ግን ደግሞ ያው አንዳንድ ነገር ለመጠየቅ ነበርና ምናልባት እነሱ የሚመጡበትን አጋጣሚ ብትፈጥሪልን ወይም ደግሞ በስልክ ማግኘት የምንችልበትን አጋጣሚ ብትፈጥሪልን ደስ ይለናል። ከዚህ በፊት መጥተዋል ነበር። ከ1 ዓመት በፊት እኮ ነው የሞቱት። ገባኝ። ከ1 ዓመት በፊት ነው እንደሞተው ነገርሽን። እሺ ይቆየና እሱ ምን ያህል ጊዜ ሆነሽ አንቺ ወደዚህ ቤት ከመጣሽ? እኔ አሁን 3ኛ ወሬን ይሻላል። 3 ወር ሞላሽ እዚህ ቤት ከመጣሽ? ከዚህ መኖር ከጀመርኩኝ 3 ወር ነው መስራት ከጀመርኩ። እዚህ ቤት ያሉት ባለቤቶቹስ ወደ ሄዱበት ወዳልሽኝ ቦታ ከሄዱ ምን ያህል ጊዜ ሆናቸው? እነሱ አሁን 4ኛ ቀናቸው። 4 ቀን ሆናቸዋል። ለ1 ሳምንት ነው የሄዱት። ከተወሰነ ቀን በኋላ ይመጣሉ። ሌላ ሰው ማንም እንደማይመጣ ነው የነገርሽን እዚህ ቤት ውስጥ? የጋሽዬ ወንድም አሉ ይመጣሉ። አሁን ራሱ ብትሄዱልኝ ደስ ይለኛል። የምር አሁን ቢመጣ አሁን የእሱ ወንድም ራሱ በጣም ነው የሚቆጣው። ቤት ልትዘርፊ ነው የሚሉ እናንተ እንደዚህ ሆናችሁ መታችሁ። አይ ችግር የለም። ኦልሬዲ እኛ ፍቃድ ያለን ሰዎች ነን እና ከመጣ እንኳን ልናሳየው እንችላለን። ሌላ ምን የሚፈጠር ነገር ምን የለም። አላችሁ? ግን ደግሞ ምን አልሽኝ? እንደዚህ ሆናችሁ መታችሁ እኔ አሁን ልታዘርፊ ነው ብባል ግን አሁን ከስራዬ ብባረር ምንድነው? እኔ አሁን ምንድነው እንትን ለሱ አታስቢ ያልነሽ እኮ እኛ በመረጃ እና በማስረጃ የምንንቀሳቀስ ሰዎች ነው እና ከህዝብ ቆጠራ እንደመጣንም ወረቀት ማስረጃ ስላለን ልናሳየው እንችላለን እኮ። እና ታዲያ አሁን ያሉትን ሰዎች ነግሬሃለሁ። እሺ ያው ኦልሬዲ እንደነገርሽኝ ከሆነ ብዙም መረጃ ልትሰጭን አልቻልሽም። መቼ ይመለሳሉ ብለሽ ታስቢያለሽ የቤቱ ባለቤቶች? በቅርብ ቀን ይመለሳሉ። በቅርብ ቀን ማለት በቅርብ ቀን በቃ 3 ቀን ቢቆዩ 3 ቀን ነው በቃ። ስለዚህ እነሱ ሲመጡ እንትን ማጣራት ትችላላችሁ። 3 ቀን ነው የሚቆዩት? ለ3 ቀን ያክል ሊቆዩ ይችላሉ። ነገም ሊመጡ ይችላሉ። ማለት ለ1 ሳምንት ብለውኝ ነው የሄዱት። ለሳምንት ብለውሽ ነው የሄዱት? እኔ እንጃ 2 አይነት ወሬ እያወራሽብኝ ነው። ትንሽ ይቅርታ አድርጊልኝና አንዴ 3 ቀን ትይኛለሽ፣ አንዴ ሳምንት ትይኛለሽ እኮ። ሳምንት ብለውኝ ነው የሄዱት። ከዛ ደግሞ 3 ቀን ሆኗቸዋል ከሄዱ ማለት ነው። ከዛ ደግሞ 3 ቀን በ3 ቀናቸውም ሊመጡ ይችላሉ፣ ነገም ሊመጡ ይችላሉ። እኔ ሳምንት ነው ያሉኝ። እኔ ሳምንት ብለውኝ መቼ እንደሚመጡ አላውቅም።
አሁን ቢመጡብኝ ምንድን ነው የምላቸው? በጣም ጥሩ። አሁን ስለዚህ ከዚህ ቤት ሲወጡ እንደሚመለሱ ነው ነገሮች ይወጡት አይደለም? አዎ፣ ስለዚህ በቃ እነሱ ሲመለሱ መጣራት ትችላላችሁ። ወንድምዬስ ብዙ ጊዜ ይመጣል እዚህ ቤት? አዎ በቃ ይመጣል። በቃ ይመጣል፣ ግን ዛሬ አልመጣም መሰለኝ። በኋላ ከመጣሁን ታስቆጡኛላችሁ። እናንተ ብትወጡልኝ ደስ ይለኛል። ችግር የለም እኛ እንወጣለን፣ ግን አንዳንድ ማወቅ ያለብን ነገሮች አሉ እና እሱን ነገር ከአንቺ ለመስማት ነው እኛም ጊዜያችን አቃጥለን የመጣ ነው። እና ወንድምየውስ እዚህ ቤት እንደ ነዋሪ ነው ወይም ደግሞ እስኪ እንዴት ነው ያለው ሁኔታ? አይደለም በቃ እዚህ ቤት የምንኖረው 4 ሰዎች ነን አልኩ አይደለ? በቃ 4 ሰዎች ነን። እነሱ ለመዝናናት ሄደዋል። እትዬም ልጆቻቸውን ይዘው ሄደዋል። በቃ እነሱ ሲመጡ ታጣራለህ። እኔ ከዚህ በላይ ሌላ ምንም የምሰጥ መረጃ የለኝም። ስለዚህ ወንድምየውስ አሁን ቢመጣ እናገኘዋለን? ከመጣ ታገኙታላችሁ፣ ግን እኔ እንዳታስቆጡኝ ህጋዊ ነን ብላችሁ። እኔ ያሳያችሁኝም ነገር የለም ምንም። እዚህ ካሜራ ይዛችሁ ነው በቃ እዚህ ያሳያችሁኝም ነገርማ ሳይሆን በር ላይ እኮ ለረጅም ሰዓት አላስገባ ብለሽን ነው ማስረጃ አሳይተንሽ ወረቀት አሳይተንሽ ነው በስተመጨረሻ አምነሽ ያስገባሽን አይደለ? ስለሱ አታስቢ ብለንሻል። ግን ደግሞ ያው እኛ የፈለግነውን ያህል መረጃ ካንቺ አላገኘንም እና ምናልባት የቤቶቹ ባለቤት ቢኖሩ እንደነገርኩሽ የተሻለ መረጃ የምናገኝ ይሆናል። እና እነሱ አሁን አልመጡም ብያለሁ፣ እዚህ የሉም ብያለሁ። ስለዚህ ሲመጡ ወይ በቃ ስልክህን አስቀምጥና ሲመጡ ደውለው እንዲያገኙ እናደርጋለን። ደግሞ የመስሪያ ቤታችሁ ስልክ አለ አይደል? እዚህ ቤት ውስጥ ረጅም ጊዜ ለመቆየት ታስባለሽ? እንጂ እኔ እኮ ስራ ነው፣ በቃ ስራ ነው። ሰራተኛ ነኝ እኔ፣ የቤት ሰራተኛ ነኝ። መቆየት አሳባለኝ እንጂ። ያመጣሽ ደላላስ ከየት ነው ይዞሽ የመጣው? ከዚሁ አካባቢ ነው። ከዚሁ አካባቢ ማለት እዚሁ አካባቢ ነው እኮ። ከዚህ አካባቢ ማለት የት? እዚህ ከራሱ ከደላላ እዚህ ሰፈር ሌላ ቦታ ነበርሽ ነው? አዎ ሌላ ቦታ ነበርኩ። ከዛኛው ደግሞ ይሄንኛው የተሻለ ደሞዝ ሲኖር በቃ ወደዚህ ነው የመጣው። ሌላ ሰራተኛ ነበረች እዚህ ቤት አንቺ ስትገቢ? የለችም። ሲጀመር ቤት ቁጠራን የመጣችሁት ይሄን ሁሉ ነገር የማወቅ ግዴታ የለባችሁም እናንተ። ልክ ነሽ። በእርግጥ ያው አንዳንድ ነገር ከጥያቄ ጋር ተነስቶ የሚነሱ ጥያቄዎች አሉና ያው እነሱ ደግሞ ለእኛ ለመረጃ የሚያገለግሉናል። ለዛም ነው እኔ አሁን ለምንድን ነው መረጃው ለምን አስፈለገ? እኔ አሁን ከዚህ በላይ ምንም መረጃ ልሰጥ አልችልም። ይኸውልሽ እኛ በድርጅታችን ሙሉ የተሟላ መረጃ ካላቀረበን እኛም ቢሆን እንከሰሳለን። ስለዚህ ደግሞ የምጠይቅሽን ጥያቄ ብትመልሽልን ያው የሚጎዳሽ ነገር አለ ብለን እኛም አናስብም። እንዴት ነው የምታገኛቸው ቤተሰቦች? በቃ በስልክ ነው የማገኛቸው። በማን ስልክ? በእትዬ ስልክ ነው የማገኛቸው። እትዬ ናት የምትደውልልኝ። እኔ ራሱ ስልክ የለኝም፣ ከሰው ጋር አልገናኝም። ስልክ የለሽም ነው አንቺ? አልገዙልሽም? ቤት የተቀመጠ አንድ ስልክ ነው ያለው፣ እሱም እትዬ ብቻ ናት የምትደውልበት እና አሁን ደግሞ እሱን ስልክ ራሱ ይዘው ሄደዋል። በጣም ጥሩ። ስለዚህ ያው ቤተሰቦችሽን ማግኘት ብትፈልጊ እንኳን ግዴታ እትዬ መኖር እንዳለባቸው ነው የምትነግሪን አይደለ? አዎ። ስለዚህ እነሱም ደግሞ ብዙ አይቆዩም፣ ይመጣሉ። ስለዚህ አሁን እኔ ከዚህ በላይ መረጃ ልሰጣችሁ ስለማልችል ብትሄዱልኝ እንዳ ደስ ይለኛል። መሄዱን እንሄዳለን፣ ግን እባክሽ እኛ ያልጨረስነው ጭራሽ ጥያቄ ስላለ፣ ምክንያቱም እኛ እዚህ ጋር እንከሰሳለን። ስራ ብለን ነው የመጣ ነው አይደል? ጊዜያችን አቃጥለን እስከመጣን ድረስ ከዚህ በላይ ምንም ነገር ልላችሁ አልችልም። በቃ እነሱ ሲመጡ እንትን ትላችኋላችሁ። በቃ እነሱ ሲመጡ ቤትስ ባለቤቱ ከሌለ ያለሽው አንቺ ነሽ። ስለዚህ መረጃ የመስጠት ግዴታ አለብሽ እኮ። እነሱ ሳይፈቅዱ እንዴት ነው እኔ መረጃ የምሰጠው? ማለት እነሱ መፍቀድ አለባቸው። የቤቱ ባለቤት ሳይፈቅዱ ስለኛ የሆነ ነገር ተናገርሽ ብለው ቢያባሩኝስ? እንጂ ምን እንደሆነ አላውቅም፣ ግን የሆነ ያቻኮለሽ ነገር እንዳለ ከፊትሽ እየተረዳው ነው። ያቻኮለሽ ነገር አለ? አልተቻኮልኩም። ታዲያ የሚያቻኩልሽ ነገር ከሌለ ማስረጃ እንዳለን እስከነገርኩሽ ባለቤቶቹ ቢመጡም የማስረዳት አቅም አለን ያልኩሽ። ምንም ሰጥህ መረጃም ማስረጃም የለም። በቃ ይኸው ነገርኩህ አይደለ? ቤት ቁጠራን እኛልክ መጣ፣ ስንት ሰው እንደምንኖር ነገርኩህ። አሁን ብትወጣልኝ ሁላ ደስ ይለኛል። መውጣቱን እኔ እወጣለሁ አልኩሽ፣ ግን ደግሞ የተሟላ መረጃ መያዝ አለብኝ። ምክንያቱም እኔም ቀልድ ብዬ አይደለም እዚህ ጋር ካሜራ ሰብስቤ እና የሁሉ አባል ሰብስቤ መጣሁ። እና ታዲያ የምትፈልገው ነገር ነግሬሃለሁ። ምንም የነገርሽ ነገር የለም። እስካሁን የምትነግሪኝ ሁለት አይነት ነገር ነው እያወራሽልኝ ያለሽ።
አንዴ የቤቱ ባለቤት ከሄዱ 3 ቀን ይመለሳሉ፣ አንዴ ሳምንት አሉኝ ምናምን ነው እያልሽኝ ያለሽው። እና ለምን በስነ ስርዓት ያለውን ነገር አትነግሪኝም? እሺ ከዚህ በላይ ልታገሳቸው አልችልም። የምር ብትወጡልኝና ደስ ይለኛል። መውጣት እንወጣለን። ቁጭ በይና በስነ ስርዓት እናውራ እያልኩሽ ነው። ምንም በቃ ይኸው በር ላይም እንደዛ ገፍትራችሁ ገባችሁ። በር ላይ ማፍቃዴን አሳይቼሽ ነው የገባሁት። ሲጀመር ቁጭ በይ። ወረቀት ስለሰጠኸኝ እኔ ማምን መሰለህ? ቁጭ በይ እያልኩሽ ነው። ይኸውልሽ ምን እየሆንሽ ነው ያለሽው? እኔ እኮ ተራ የቤት ሰራተኛ ነኝ። እንዴት ነው ሲጀመር የሰው ቤት ገብተህ እንዴት ነው እንደዚህ ልትሆን የምትችለው? ምንድነው እያቅበዘበዘሽ ያለው ነገር? አንደኛ በመጀመሪያ ምንም የሰው ቤት ያለኸው ይኸውልሽ፣ የሰው ቤት እንዳለው አንቺ አትነግሪኝ። አንኳኩቼ የገባሁት እኮ ነኝ አይደል እንዴ? በቃ ስለዚህ አንድ ወረቀት ስለሰጠኝ እኔ ላምንህ አልችልም። ስለዚህ ውጣልኝ። ብትወጣልኝ ሁላ ደስ ይለኛል። አንቺ አመንሽኝ አላመንሽኝ አይደለም ሴትዮ፣ ስራዬን መስራት አለብኝ እያልኩሽ ነው። ሰማሽ? እኔ ምን ላድርግ? ስለዚህ እያንዳንዷን መታወቂያ መረጃ እንድትሰጪኝ እፈልጋለሁ። አልሰጥህም። በቃ የት ናቸው ሲጀመር የዚህ ቤት ባለቤቶች? ሄደዋል አልኩህ እኮ። የት ነው የሄዱት? ለመዝናናት ሄደዋል። እኔ ከዚህ በላይ ምንም ነገር አላብራራልህም። ውጣልኝ። ውጡልኝ ሁላችሁም። የምር ከዚህ በላይ ምንም ነገር ላብራራልህ አልችልም። እባክሽን ስራዬን እኔ በስነ ስርዓት ሰርቼ ነው መውጣት የምፈልገው። እኔ በቃ ያው ቅድም የሰጠው መረጃ አለ። ምንድነው የሰጠሽኝ? ምንም አይነት የተወናበደ ነገር ነው እያወራሽልኝ ያለሽ። በቃ ከዚህ በላይ ምንም መናገር አልችልም። ሲጀመር ለምንድን ነው ቆመንስ እያወራን ያለነው? እያስቸኮልሽ ያለው ነገር አለ? ብትወጣልኝ ደስ ይላል። የምትሰሪው ስራ አለ ወይ ሌላ? የሰው ቤት ውስጥ ነው የገባኸው። የምትሰሪው ስራ አለ ወይ ሌላ? አዎ ስራ አለብኝ። ምንድነው የምትሰሪው እንዴ? ምን ቸገረህ? የቤት ውስጥ ስራ ነው የምሰራው። ብትወጣልኝ ደስ ይለኛል። ውጣልኝ። እኔ እዚህ ማንም የለም ብለህ ከሆነ እዚህ ጎረቤት ነው የምሰበስበው። የጋጠ ወጥ ባህሪ እያሳየሽኝ ነው። እኔ ስራዬን ሰርቼ መውጣት ነው። ይሄ ምንም ጋጠ ወጥነት አይደለም። እኔ አሁን ይሄ የሰው ቤት ነው። ለምን ቁጭ ብለሽ አንነጋገርም? ያልጨረስኩት ጥያቄ አለኝ። አልልም። ውጣልኝ። በቃ ውጣልኝ። እንድትወጣልኝ ነው የምፈልገው። ውጣልኝ። በቃ ምንም ሌላ የምሰጥህ መረጃ የለኝም፣ ማስረጃም የለኝም። በቃ ውጣልኝ። በጣም ጥሩ። ተመልሰን መተን የምንነጋገርበት ይሆናል ጉዳይ። ካሜራማን ተነስ። ጭራሽ ተመልሰህ ትመጣለህ? ተነስ። ትዕግስት የት ሄዳ ነው ደግሞ? እመጣለሁ። ምን እያደረግሽ ነው? ውስጥ መጣል እንዴ? እኔ እኮ ውስጥ እየሰራሁ ነው። ምንድን ነው ቤቱን ክፍት አድርገሽ ወጣሽው? አረ የሆኑ ሰዎች መጥተው እኮ ነው። ምን ላቅርብልህ? እርቦኛል። የሆነ ምሳ ነገር እስኪ ቶሎ በይ። ምሳ ላቅርብልህ? ግን ከዛ በፊት ቁጭ በይ። የሆነ ማውራሽ ነገር አለ። ቁጭ በይ። እሱ ጋር ችግር አለ ጋሽ? አይ ፖሊስ ጋር ሄጄ አመልክቻለሁ። ፖሊስ? ፖሊስ ምን ነው? አይ ምንም ለመዝናናት ነው የሄዱት አለ። ምን ነው የሚያርበተብትሽ? አይ ለመዝናናት ነው የሄዱት ብዬ እኮ ነው ጋሽ። ለመዝናናት ነው ለምንም ሄዱ? ቢያንስ የሰው ልጅ ሲደውለት ያነሳል አይደል? እኮ ማንም እንዳይረብሽኝ ብለዋል ነበር። ምንድን ነው የማይረብሽኝ? እኔ ባዳ ሰው ነኝ? አይ ለመዝናናት ነው የሄዱት። አሁን ምክርሽን ፈልጌ ነው የምጠይቅሽ። ቢያንስ የኔ ስልክ እንኳን እምቢ ካለ አንቺ ጋር ይደውል። የአንቺን ስልክ ትችዋለሁ። ጥያቄ የሚጠይቁሽን ነገር በስነ ስርዓት መልሽላቸው። ሰምተሽኛል? አሁን ቶሎ የሆነ የሚቃመስ ነገር ሰይ። እሺ ትዕግስት ተይው በቃ። እኔ ተደውሎልኝ አሁን እየወጣሁ ነው። ከመጡ ወይ የሆነ ነገር የሆነ የማይሆን ነገር ካየሽ ድጋሚ እነሱን ከመጡ ደውይልኝ እንዳትረሺው አደራሽ። በሚጃል ሄሎ አቤት ጉድ ሆነናል።
እንዴ ወንድምየው መጥቶ ነበረ። የሰውየው ወንድም ነው እንዴ? አሁን ይኸው ልጃቸው እያለኝ ነው። ይኸው ፖሊስ ጋር ሄጄ ፖሊስ ጋር አመልክቼ መጣሁ እያለኝ ነው። ምንድነው የምረጋጋው? የሰውየው ወንድም እኮ ነው የመጣው። አሁን ፖሊስ ጋር አመልክቼ መጣሁ ነው ያለኝ። ትዕግስት ይኸውልህ፣ እኔ ግን ከዚህ ነገር ቶሎ እንድታስወጣኝ ነው የምፈልገው። ቶሎ እንድታስወጣኝ ነው የምፈልገው። ምንድነው? አዎ የሰማሁ ነው። አዘጋጃች፣ ሁሉም ነገር አዘጋጃች። ምንድነው የማዘጋጀው? ዝም ብለሽ ስሚ አንቺ ሴትዮ። በሻንጣ አድርጊና ሁሉም ነገር ይሄ በጥሬው ገንዘብ ምናምን አንዳንድ ነገሮች ወርቆች ምናምን ካሉ አዘገጃጃቸው። ይኸውልሽ ዶክሜንቶቹ እንኳን ችግር የለውም። እኔ እጄ ላይ ነው በወረቀት ያሉትን ነገሮች እሱን አስጨርሻለሁ። ችግር የለውም። ገባሻ? እሺ አሁን ቶሎ እንድታስወጣኝ ነው ፈልገው። እኛ ላይ ችግር የለውም። መጣሁልሽ እኔ ማለት እሺ ቶሎ ካልመጣ ግን ሁሉም ነገር በአንተ ነው የማላውቀው። ምንም ባሌ ብትሆን እራሱ አላዝንልህም። ከጀት ፈትኜ ነው የምመጣልሽ። አንቺ አዘገጃጂ በሻንጣ ሁሉም ነገር አድርገሽ ገንዘቡን ቸክ አድርገሽ በሻንጣ አድርገሽ ሌሎች ነገሮች ደግሞ ማቴሪያሎች ወርቅ ምናምን ያለውን ስብስብ አድርገሽ ጠብቂ። መጣሁኛው። እሺ ቶሎ በል ቶሎ በል። እሺ ተመልሶ እንዳይመጣ ወንድሙ። ችግር የለም። መጣሁ አሁን መጣሁ። ሻንት ነው የማደርገው ደግሞ አዘጋጅ። እስካሁን ድረስ አልመጣም እንዴ? እስካሁን ድረስ አልመጣም። እንዴት ነህ? አዘጋጃችሽ ሁሉ ነገር? ሁሉንም ነገር አዘጋጅቻለሁ። የቀረ ነገር የለም። ብሩን ወርቆቹን እንዳለ ተስጣልካቸው። የቀረ ነገር የለም ምንም። ሻንጣውንም አዘጋጀሽ? ሁሉም ነገር ሞላሽ እዚህ ላይ? ሁሉም ነገር አርግሻል? አዎ የሰውዬው ወንድም ይልከሉ ስለ ፖሊስ አመልክቻለሁ ብሎ ሰዎቹን ተጫረካ። እኔ ተይው እሱን እንዴ በሳት እኔ ሁሉም እኔ ቢገኝብኝ አይዞሽ እንዴ አትጂ ምን ሆነሽ ነው እንዴ? እኔ ትጠራጠሪኛለሽ እኮ ልንገርሻ ምንም የቀረ ነገር የለም አይደል? እዚህ በእርግጠኝነት ደንግጠሽ የሆነ ነገር እንዳትረሽ። ምን የረሳው ምንም ነገር የለም። አንቺ ስለሌላ ነገር ትጠይቂኛለሽ። እኔ እኮ ተጠንቅቄ የምሰራ ሰው ነኝ እንዴ። ምንም ነገር የለም። ይኸው እዚህ ውስጥ እንዳለ ፈታትሻለሁ። እዛ ስር ምንም የለም። አዎ ምንም ነገር የለም። ኧረ በደንብ ይው ግድ የለሽም። ፈለግ አድርጊው ግድ የለሽም። ሂጂ ነይ ማር በቃ ይዙሽ አትደንግጪ። እኔ ያለው ይኸው እዚህ ውስጥ ምንም የለም።
እነዛ ሶፋዎች ላይ መፈትሻለሁ እንዳለ ሶፋ ምናምን አትበይኝ። ሶፋ ላይ ማን ምን መቼኛ ካስቀምጠና ቃል ዋዳ ያሉትን ሁሉን ጨነው ወርቆቹ እንዳለ ከተሽ ያን ትልቅ ነበረ። እሱን አላላላ ታዩ በቃ ይሁን ችግር የለውም። ምንም የቀረ ነገር የለም። በቃ አይዞሽ አትገናገጭ። እሺ እና ጀሪው ሰላም ነው? ግባ ግባ ምንድን ነህ? ግባ። ወዴት ልትሄድ ነበር? ግባ። ሻንጣን ቁጭ አድርገና ግባ እያልኩ ነው። ልትቀይር ፈልጋ ነው? ኧረ እባክህ ግባ። ሌላ ነገር ግባ ግባ። ይኸውልህ የአንዳንዱ ስታደርግ የነበረውን ነገር እያየሁ ነበር። ምን አይተሃል? ግባ። የት ታውቀኛለህ እንዴ? የሰራተኛው ዕቃ ነው ሰውዬ። ይኸውልህ ሌላ ነገር ውስጥ አታውራ። ተው እንጂ ወራዳ። እያንዳንዷን ስታደርግ የነበረውን ነገር በካሜራ አስቀርጽልህ ነበር። እሺ የምን ካሜራ ነው? አታፍርም እንዴ? ምንድን ነው የማፍረው? ጠብቀኝ ቆይ እንዴ ወዴት ነው የምጠብቅህ? ጤነኛ አይደለም እንዴ? እነማን ናችሁ እናንተ ደግሞ? ካሜራ ማን ነው? ግባ ናግባ። ምንድን ነው የምታወራው ሰው? ይኸውልህ ሌላ ነገር ውስጥ ግባ። ምንድን ነው ከጀርባ ያስከው ነገር? የራሴን ዕቃ ምንድን ነው ከጀርባ ያስከው ነገር? ንብረቴን የራሴን ዕቃ። ይኸውልህ አንተ ተወኝ እንዴ! አንተ በሰው ልጅ ያንደቆሽ ነው ቁጭ ነይ ማሪ ያንዳንዷ ታረግ የነበረውን ነገር ቁጭ ለምን ነው ቁጭ አንተ ልከኝ እባክህ። ሰውዬ ሌላ ነገር ውስጥ አትከተል። ሰማኝ? ምን ሆነሃል? የት ታውቀኛለህ? ይኸውልህ አይዞሽ ጨዋታ አይደለም ያዝኩት። አንተ ወራዳ ምን ነው ታረግ ነበር? ምን ሳረጋ ምን ነው ታረግ ነበር? መልስልኝ። ምን ነው ታረግ ነበር? እንዴት እንዴት ምን ነው ታረግ ነበር? የት ሄድ ነበር? ልሸኛት ሰው ሌላ ቤት ልትገባ አትዋሽኝ። አንተም እባክህ አትዋሽኝ። ታውቀኛለህ እኔን? ኧረ ሳምሶን እንዴ ህፃን ልጅ መሰልኩ እንዴ? እንዴ ራስህ እንደ ትልቅ ነው እንዴ የምታስበው? የፈለገ ነገር ይሁን አንተ ነህ ታውቃለህ እንዴ? አልገባም። ማነው አንቺ አልነግሪኝም ወይ? እቤት ውስጥ ስታወሩ የነበረውን ነገር ስቀርጽልኝ ማንቴ ነው ላውራ። አንተ ምን አገባ? ታውቀኛለህ? መጀመሪያ ማንነትን ተናገር እንዴ። ጤነኛ አይደለህም እንዴ? በጣም ጥሩ። ካንተ ጋር ማናቸው? አንቺ ልጅ በካሜራ መጥተው እዚህ እያሉ ነው። እነሱ ናቸው እንዴ? እኮ እነዚህ ናቸው እንዴ። እናንተ እነማን ናችሁ? ቆይ ብራዘር ተናገራ። አሁን በኋላ እንደዚህ ጮክ ያለ መልስ ብትመልስልኝ እና ምን ላድርግ? አላውቅህ አታውቀኝ። ታዲያ አላውቅህ አታውቀኝ። ክፍታፍ ባታውቀኝስ? አራት ተሳደብ። በቃ አታፍርም እንዴ አንተ ወራዳ? ልብሷን ይዤ መውጣት አልችልም እንዴ? ልጅቷን ልብስ ስትታይ ሰው ትመስላለህ ደግሞ እንደዚህ። ያንን ዕቃ አቀብለኝ። ሻንጣውን አቀብለኝ። ከላይ ያለ ኧረ የሰውዬ ዛሬ ንግግር ምን ማለት ነው? ምን ማለት ነው? አንተ መሰራ ነው። እሺ አልኩህ ሰውዬ። ተረጋጋ። በጣም ከትዕግስቴ በላይ እየሆንክ ነው። ሰማኝ ወራዳ። ምን አይነት ሰው ናት? ዝም ብለህ ሰው ተቀጠቅ። ምን አይነት ሰው ነህ ግን አንተ? ቅሌታ እንዴት ነው የሚያስጠላው? እንዴ ሰው ሰማኝ። አሁን ሌላ ነገር ውስጥ አታስገባኝ። እነሱ ሁሉ ሰዎች አንተ ከስ ምንድን ነው የሻንጣ ምንድን ነው ልብሷ ነው? የልጅቷ ልብስ ነው። ወርቅ እያየሁ እኮ ነው እዚህ ውስጥ። ይሄ ወርቅ ምንድን ነው? እና እኛ ምንድን ነው ወርቅ? የት ይዛችሁ ልትሄዱ ነበር? ይህ ልብስ ማነው? አንተ እዚህ ቤት ውስጥ ምን ትሰራለህ? አንቺ ሲሆን ሰራተኛ ነኝ አላልሽኝም እንዴ? ሰራተኛ ነኝ ብለሽኛል ነበር። በቃ ልወጣ ነው። እና ሌላ ምንድን ነው? ሌላ ቤት አገኘው። በቃ ልወጣ ነው። አትቅለይ። በራስህ ቤት መቀየር አትችልም እንዴ? ፍቅረኛሞች እንደሆናችሁ ሰምቻለሁ። እሺ በሰጠህ ኧረ እባክህን ማታውቀውን ነገር አታውራ ሰውዬ። እንዴ አንድ ነገር ልንገርህ፣ ስማኛ። እኔንም እሺ ዱላ ለምን ታስቀድማለህ እንዴ? ስለማይገባህ ነው። ሰው በመቀጥቀጥ እንደዚህ መሳሪያ በማሳየት ምናምን ነው እንዴ ሰው የምታሳምነው? ገና ካነሰ እኮ ጨምርልሃለሁ። ለምን እንደዛ ታደርጋለህ? ስብርብር አደርግሃለሁ ገና። ወራዳ እያየህ ያለውን ነገር ትክዳለህ እንዴ? በካሜራ እኮ ተረጋጋና እናውራ። ስማኝ አዳምጠኝ። ምን ልስማ? ማን አንተ? እኔማ እኔ ነኝ፣ ደላላ ነኝ እንዴ? ይሄ ሰውዬ አስጠላኝ እንዴ? ቁጭ ብዬ እያየሁ ለምን እኔ እኛ ላልኩ አንቺ ዝም በይ። ለስራ ነው የመጣው። ልጅቷ ቤት መቀየር የለባትም ነው የምትለው አንተ? ማለት ልጅቷ ምንድን ነው? ቤት መቀየር የቤት ሰራተኛ ነች። እሺ አይገባም አማርኛ እንዴ? የቤት ሰራተኛ ነች። ስለዚህ ቤት መቀየር ይሄ ቤት ስላልተመቻት ቤት መቀየር ስላለባት ሻንጣዋን ሰብስባ ልትሄድ ነው። እንዴ ጮክ ብለህ አታውራኝ። እና እንዴ ላውራ? እንዴ ጮክ ብለህ አታውራኝ።
ካነሰ ደግማለሁ ተነስቼ እንዴ እዚህ ጋር ስትጸድቅ ወይም ስትመግብ መሰለህ እንዲያገኙ ወራዳ ቤት ዘርፈህ ትወጣ ስትል እኮ ነው ያዝኩ። የማንም ቤት ይኸው የሰው ቤት ነው ያንተ ቤት አይደለም። እንደዚህ አትበል አንተ ሰውዬ። እንዴ ሲጀመር እዚህ ቤት ባለቤት የሌለበት ቤት ውስጥ ምን ትሰራለህ? እኔ እሷን እዚህ ቤት ያስቀጠርኳት እኔ ነኝ። አይገባህም? እሺ ማን ደውሎልህ መጣ? ማን ደውሎልህ መጣ? በቃ እሷን ማየት ስላለብኝ እመጣለሁ እኮ። ማን ደውሎልህ መጣ? እዚህ ማለት በቃ ጥሩን ስሜት ስላልተሰማኝ መጥቼ ማየት ነበረብኝ። መጣሁ። ካሜራውን አቀብለኝ። አቀብለኝ ካሜራውን። ይሄ እንዳለ ስትሰራ የነበረው ቅሌት ነው። አየህ? ምንድን ነው እኮ ምንድን ነው? በደንብ ይኸው ምንድን ነው ትለኛለህ እንዴ? ማን ነው እዚህ ጋር ያለው? ማን ነው እዚህ ጋር ያለው? ምን ስታወራ እንደነበረ መቼስ ታስታውሰዋለህ አይደል? አየሽው በደንብ ይኸው በደንብ ይኸው በደንብ ገና አንተን እመታለሁ። አነሳ እንዴ? አንተ ዱላ ምን ይሰራልሃል? ይኸውልህ አናወራ ማንን ቅሌታችሁን እያየኸው ነው አይደል? አሁን ስማኝ፣ በዚህ ገና መቀመቅ ከታለሁ ወስጭ እኮ እኔ እናንተ እናውራ። ታዲያ ምንድነው ነገር? ምንድነው ስትሰራ የነበረው? ማን አንተ? ምን ሰራው? ኧረ ምን ሰራው? ቆይ ምንድነው? እኔ አልገባኝም። እኔ ምን አውቃለሁ? እዚህ ደግሞ ድብ ካሜራ ከየት አምጥተውት ነው? ምንድነው ነገሩ? ይኸውልሽ አንቺ ሌላ ነገር አታውሪ። አንቺ ዝም በይ። ስልክ የለኝም ሁላ ብለሽኝ ነበር እኮ ቅድም ስመጣ። ከየት አመጣሽ ስልኩ? እኔ ነኝ የሰጠሁት። ኧረ እባክህ አንተ ልክ እኔ ስወጣ መጥተህ ሰጣታ። ምን ችግር አለው? ሰጣታለሁ። እና በምን እንደዋወላለን? ራስህ እንዴትኛው አክተር ነው የምታየው አንተ? እንደዚህ ልብ ያበጠው በየትኛው ሂሳብ ነው ራስን የምታየው? እውነትም ደላላ። ለምን ሰራ ነው? አልገባኝም። ለምን ሰርቶ በላ ነው እንዴ? በጣም እንደምትሰራም ነው የሚሰማው። ኧረ በጣም እኮ አንተ ድርቅ ብለህ ነው የምታወራው። አንተ ስለዚህ ቪዲዮ ደግሞ እንዴ አሁን ከዚህ በኋላ ባንቀል አንተም ባትቀል እኔም ባልቀል ደስ ይለኛል። ምን ሆኜ ነው የምቀለው? እጅ ከፍንጅ ከቤት ዘርፈህ ስትወጣ ይዤሃለሁ። ኧረ እኔ እንዲህ አይነት ሰው አይደለሁም። በእናትህ አንተ ምንድነው አላማ? ቆይ ምንም አሁንም የማመን ሀሳብ ንብረቷ ነው የልጅቷ ንብረት ነው። የራሷ ንብረት ነው ይዘህ ትወጣ የነበረው አንተ። ቆይ አዘጋጅ ያልካት እሱን ነው። ቆይ ትጂዬ እንዴ አንተ አሁን ከሱ ላይ መውሰድ ፈልገህ ነው ገንዘብ ልናካፍል? አሁንም የልጅቷ ንብረት አላማ አልገባውም። የልጅቷ ንብረት በቃ እዚህ መኖር በቃ እዚህ አንተ ወራታ ያዙት እዛው ዋጋውን ስጡት እስኪ በቀው ድረስ። እንዴ ለቃቃ መሰለሽ እንደ የመጣሁት እዚህ። እንዴት ነው የሚያደርጋችሁ እናንተ? ምን አይነት አይን አውጣ ናችሁ ደግሞ? በሰው ቤት እንዲህ እግራቸውን ሰቅለው ያወሩኛል። ምንድነው? መቼ እግራቸውን ሰቀለ? ሲጀምር ይኸውልሽ አንቺ ዝም በይ። ይኸውልሽ ሴት ነሽ ብዬ ነው እጄን ያነሳሁብሽ። አጋደመሻለሁ እዚህ ጋር። ይኸውልሽ አሁን አዳምጪ። ምን ስትሰሩ እንደነበር እያንዳንዷን ከማስገባት ትነግሪኛለሽ። ማንሽ አንቺ? ምንድነው የምትሰሪው እዚህ ቤት ውስጥ? ከየት ነው የመጣሽው? ምን ማለት ነው? ነግሬሃለሁ። በቃ እሱ ያስገባኝ ደላላ ነበረ። መውጣት ፈለኩኝ። በቃ እየወጣን እያለ ነው እናንተ ሁላ አትዋሽኝ፣ አትዋሽኝ። የመማታት መብት እኮ የለህም። ገና እጮልሻለሁ። የመማታት መብት የለህም። ሲጀምር እኔ በድብቅ ካሜራ እኮ ይኸውልሽ እያንዳንዱ አሰሪ የነበረውን ነገር ምንም ነገር ባደርግ አንተ የመማታት መብት የለህም። ዝም ብለህ አትማታ። አሁንም አልገባሽም ማለት ነው ለምን እንደመጣው እዚህ ቤት ውስጥ። አንቺ አሰሚም እንዴ ወንጀለኛ ነሽ ያስኩሽ እያልኩሽ እኮ። ምንም ነገር ባደርግ የመማታት መብት የለህም። ደግሞ ምንም ነገር አላየህም። ስለዚህ አንቺም በንግግር አታምኝም ማለት ነው እንደ ባለቤትሽ? ምን ማለት ነው ደግሞ እንደ ባለቤትሽ ምናምን የምትለው ምንድነው? ምን አየህ? ምንድነው ይሄ? ካሜራው እኮ ኤዲትም አድርገህ ልታመጣው ትችላለህ። አይመለከተኝም። እኔ ቅድም ሰራተኛ ገጸ ባህሪ ስትጮች አልነበር? እንዲያውም ምን ነው እንዲገለበጠሽ? በቃ ሰራተኛ ነበርኩኝ። ልወጣ ነው በቃ ልወጣ ስል ነው በቃ የመጣችሁት። ኧረ እባክሽ። አዎ ማንም ሳያውቅ ባለቤት ሳያውቅ ልትወጪ? ወንድሙ ያውቃል። ወንድሙ ያውቃል? እናንተ ይኸውልሽ አሁን እንደዚህ መሆኑ ሰጣ ገባ ውስጥ መግባቱ ምንም አይጠቅመንም። ገባሽ? እያረጋችሁ ያለውን ነገር ደርሰንበታል። ባለቤቶቹ የት ነው ያደረጋችኋቸው?
ሰው እንደገደላችሁ ሰምቻለሁ። የት ነው ያሉት? የት ነው ያሉት ባለቤቶቹ? መልሽልኝ እስቲ። በቃ ሄደዋል አልኩ። አረ ሄደዋሉ። እነሱ ሄዱበት እንዳልክሽ አንቺ ራስ ሄደዋሉ ትኛለሽ እንዴ? ወራዳ እየሰማሁሽ አንዴ በስልክ የምታወሪውን ነገር ሲጀመር በፈልገን መጣው። የት ነው ያሉት? ይኸውልሽ እኔ ሲጀመር ይኸውልሽ ህዝብ ቆጠራ ምናምን አይደለም የምሰራው፣ መርማሪ ሳምሶን ይባላል። ይሄ እንዳለ የምታዩ ሰው ከህግ አካል ይመጣል። እሺ የምትሰሩትን ወንጀል ደግሞ እያንዳንዱን ደርሰንበታል። ስለዚህ ያው ሌላ ነገር ውስጥ ከምገባ እያንዳንዱን ነገር ንገሪኝ። እሺ ምን ፈልጋችሁ? የት ነው ያረጋችኋቸው ባለቤት? እና ማንን? እዚህ ቤት ይኖሩ የነበረው እናትና ልጅ የት ሄዱ? አንቺስ ማን ነሽ? ከዚህ ሰውዬ ጋር ምንድን ነው የምትሰሩት? በቃ እኔም እዚህ የቤት ሰራተኛ ሆኜ ነው የመጣሁት። እሱም ደላላ። ኧረ መድኃኒዓለም አሁን አንተ ተነግረህ እናገርበት ምን ነው ሰማሽ? ሴት ልጅ ነሽ ብዬ ነበር የታገስኩሽ። አይበቃሽም እንዴ አንቺ? ቀለላችሁ ቢመጣ ይጀርዛ ሴት ነሽ ብዬ ነበር። አሁን ግን ሴትነትሽ አያስቆመኝ። ይጀርዛላሽ ወራዳ አታፍሪም እንዴ? ይኸውልሽ ስሚ ገና ዱላ ነው የገረመሽ? ለምንድን ነው በመማታት እንደዚህ? በመማታት ምንም ነገር የሚሆን ነገር የለም። ጭራሽ ትማታለህ እንዴ? የቅድሙን ገጸ ባህሪሽን አታመጪው? የጎጃምኛው እንዴት ምን አይነት ድራማ ነው የምትሰሩት? ቆይ ምን አይነት ሰዎች ናቸው? ሰራተኛ ነኝ አልሽኝ፣ እሺ ብዬ ተቀበልኩሽ። ጭራሽ እሱ ሚስት ነሽ የደላለው። ምን ልትሰሪ ገባሽ እዚህ ቤት ውስጥ? የሆነ ተልእኮማ አለሽ። ለምንድን ነው የገደላችኋት? ይኸውልሽ እኮ እኔ ምንም ነገር የለኝም። ሬሳው ስለ ሬሳ ስታወሩ ሰምቻለሁ። የምን ሬሳ? እኔ አላውቅም። በቃ ምንም የማውቀው ነገር የለም። እኔ ምንም ስለ ሬሳ ስታወሩ ሰምቻለሁ። ሰማሽ? ቃል በቃል ሁለታችሁም ስትነጋገሩ ሰምቼ። የምን ሬሳ ነው? እኔ አላውቅም። ተወኝ። እኔ አላውቅም። እኔን ተወኝ። በቃ እኔን ተወኝ። እኔ ምንም የማውቀው ነገር የለም። እንዴ ለምን ትመታኛለህ? ሲጀምር መማታት ሁላ አልችልም እንጂ እኔ ምንም ነገር ባደርግ መማታት አልችልም። ዱላ የማያሳምናችሁ እንዴት አንተ እንዴት ሰው በመማታት እንዴት እንትን እላለሁ ብለህ ታስባለህ? መማታት ስላልገባሽ ገና ልሰባብርሽ እንደሆነ ብነግርሽ መማታት አትችልም። እኔ አትጠይቀኝ። በቃ በጣም ጥሩ። ልጁን አስገቡልኛል። ወራቱ ምን አይነት ሰው ነው? በረደ እናንተ መጮቻ ነው እንደኛ በረደ እንዴ? ለምንድን ነው እንደዚህ እንትን የምትለው? ታስቀጠቅጠኝ ለምንድን ነው? በረደለ ወይ ምንድን ነው የሚበርድልኝ እንዴ? አንተ ሰውዬ ወይ ወሰደኝ፣ ጣቢያ የምትወስደኝ ቦታ ወሰደኝ። ለምንድን ነው እንዲህ የምታደርገኝ? ምን ጽድቅ ሰርተህ ነው ጣቢያ የምትሄደው? መቀጥቀጥ አለብኝ እንዴ? የሰራው ጽድቅ ነው ጣቢያ የሚያስኬድ? ጣቢያ እኮ መቀጥቀጥ አለብኝ ወይ? በማንም ነው የምልህ። ገና አስደበድባለሁ እኮ ሳንስ ለምን እንዴ? ውሰደኝ፣ ህግ ቦታ ወሰደኝ። እውነትም ባልና ሚስት ከአንዱ እንዲቀዛል እንዴ? ቆይ እንዴ ምንም ሲጀመር የመማታት መብት በቃ ሳይኖርህ ነው የተማታኸው። ሁለተኛ ደግሞ ምንድነው አጣራለሁ ምናምን ምንድነው የሚልሽ? አልገባኝም። ምን አለሽ? ደበረህ ባለቤትህን እንትን ስልብህ? የምን ባለቤት? አጋብተኛ እንዴ? ጤነኛ አይደለም እንዴ ልጁ? አንተ ምንድነው እንዲህ ልብህን የወጠረው? ቆይ ምንድነው የሚወጥረኝ? በዱላ ምን ይፈጠራል? ይኸውልህ ቤተሰቦቼ በጣም ተረጋጋ እያሉኝ ስለሆነ ነው ተረጋግቼ ማወራ እንጂ እነሱ ቤት ነበር እንዲህ ስብርብር አድርጌ ብለህ አትችልም እባክህ እንዴ? ውጭም ተቀጠቀጥኩልህ እንዴ? እንዴት በዱላ መቶሽ ነው? አሁን እዚህ ጋር መቶሽ ነው? ለምንድን ነው እንደዚህ የምታደርገው ግን? ደበረ ወይ? ይኸውልህ አሁን ሌላ ጨዋታ ውስጥ አንገባ። ማነህ አንተ? አንቺስ ምንድን ነሽ? እኔ ደላላ ነኝ። ደላላ ነህ? አዎ ደላላ ነኝ። እኔ የቤት ሰራተኛ ነኝ። በቃ እኔ እዚህ እሺ ደላላ ነህ? አዎ ደላላ። ምን ፈለግ? እሷ ምን ነች? ሽያጭ ትፈልጋለህ? ምን ነች እሷ? ምን ነች? ማ እሷ? ካስተመሪ ማለት በቃ ማለት ቤት ለቤት ስራ የምትሰራ ልጅ። እዚህ ጋር አሁን ካልተግባባች ሌላ ቤት ወስጄ አሰራታለሁ። ምንድን ነው ሌላ? እንደ ራስህ ቤት እኮ ነው ተበላጠ የምታወራኝ እኮ። እኔ ቤት ምናምን የሚባል ታሪክ የለም። አንተ ራስህ እኮ ትክክል አይደል? እሺ አዳምጠኝ። ምን ላዳምጠኝ? ስለምን ሬሳ ነው ያወራችሁት? የምን ሬሳ? ጤነኛ ሬሳውን ልታስወግድ እንደነበረ ስታወራ ሰምቻለሁ በስልክ። እኔ እኮ የት ነው ያስወገድከው? የምን ሬሳ ነው? እንዴት የምን ሬሳ? እኔ ፉካ ነኝ እንዴ? ይሄ ወርቅስ የምንድን ነው? ሰብስቢ ነው ንብረታችን ነው። በቃ አንተ እንትን ስላልክ እኮ አይደል? ከዚህ ቤት ውስጥ ሰብስበህ የምታስወጣው? ከየት? ከዚህ ቤት ውስጥ የራሱ ያፈራችው ንብረት ነው። የራሴ ነው እንዴ? እሺ ስለ ፋይልስ ያወራኸው?
የምን ዶክመንት ነው? በቃ ደላላ እኮ ውጪ የጨረስኩት ደላላ ነኝ። እቤት ውስጥ የዘበዘባችሁት ካሽ ገንዘብስ? የምን ገንዘብ? ይሄ ሁሉ የካሽ ገንዘብ ገንዘባችን ነው እንዴ? ገንዘባችን ነው ማለት ግን ንብረታችን ገንዘባችን ከዚህ ቤት ውስጥ እንዴ? እሷ ጋር ነው ማስቀምጠው። ያጠራቀምኩት በቃ ደሞዝም ነበር። ቤት አሻሽጣለሁ አመጣለሁ፣ እሷ ጋር አስቀምጣለሁ። ምንድነው የምትለው? አንተ ሰውዬ በጣም የሆነ ያለመፎረሽ ነገር እየታየብኝ። ኧረ እኔ ምን አገባኝ ስለፉ ስታወራውላ አትፎርሽም? ዝም ብለህ ትቀደዳለህ። ምንድነው የምፎርሸው? አንተ እኮ የማይገባ ነገር አይዞሽ፣ የማይገባ ነገር እኮ እያወራን ያለው አይዞሽ፣ እንዳትጨናነቂሽ። ይኸውልህ በጣም ስሜታዊ ውስጥ እያረክኝ ነው። በጣም ኧረ በእናትህ ከምልህ በላይ እየተቆጣጠርኩ ነው። አንተ ዱላ በዱላ ማንንም ሰው አውርቼ አላውቅም። በዱላ ነው የምታምነው። ማንንም ሰው በዱላ ነው የምታምነው። በቃ ልንገርህ እንዴ አንተ እዚህ ጋር ኃይል ተጠቅመህ ኃይል ሰብስበህ እዚህ ጋር የሀገር ሰው ሰብስበህ ምናምን እንዴ አይደብርህም እንዴ? አሁን በጅ የሚሆነ ገባ እንዴት እንደሆነ እንዳላውቅ ያዙት እዛው ዋጋ ውስጥ በደንብ አልበዛም እንዴ? ይኸውልህ ያዙት ዋጋ ውስጥ በደንብ ልቀቀኝ አንተ ደግሞ እንዴ ምንድነው እያረጋችሁ ያላችሁት? ምንድን እየሆናችሁ ነው? ምንድነው እያረጋችሁ ያላችሁት? ሰው መማታት አትችልም እኮ እንዴ! ለምንድነው የምትማታው? አዳምጪኝ። አሁን ስራዬን እኔ በስነ ስርዓት ነው ሰርቼ መውጣት የምፈልገው። ከእናንተ ጋር ያኩኩሉ ጨዋታ መጫወት አልፈልግም። እና በመማታት ነው እንዴ? ገባሽ? ምቱማ ቢገባችሁ ኖሮ እኮ እስካሁን ታምኑ ነበር። ስለዚህ ይኸውልሽ እኔ አንድ ነገር ምነግርሽ ነገር አለ። አዳምጪኝ። ምንድነው? አንቺ ገና ወጣት ነሽ። ራስሽን ለምንድን ነው እንደዚህ አይነት ነገር ውስጥ የምትከቺው? የምሬን እኮ ነው። ለምን እንደዚህ አይነት ነገር ውስጥ አስገባሽ? ምን ውስጥ አስገባሽ? ይሄ ሰውዬ ከምልሽ በላይ ነቀዝ ነው። በጣም ከምልሽ በላይ መሰሪ የሆነ ሰው ነው። አንቺ እንደዚህ አይነት ነገር ውስጥ ከቶ እሱ ለማምለጥ ነው ሐሳቡ። ከተረዳ ነውና ካየነው ነገር ይኸውልሽ እኛ በያዝነው ካሜራ በያዝነው ማስረጃ ብቻ አንቺን ወስደን ለህግ መስጠት እንችላለን። ከዚያ ያልቅልሽ አላከተመ እሱ ያመልጣል፣ ከሀገር ይወጣል። ገባሽ? ምን እያልከኝ ነው? እኔ እኮ ምንም የምታወራው ነገር ምንም እየገባኝ እያንዳንዷን ነገር አውቀናል አሁን። ስለዚህ ይኸውልሽ አንቺም ወጣትነትሽን አትግደይ። መበስበስ ትፈልጊያለሽ? አልፈልግም። ለምንድን ነው ወጣትነትሽን እስር ቤት ውስጥ ማሳለፍ ትፈልጊያለሽ? አልፈልግም። ታዲያ ለምን የሷ ባህሪ ትሆኛለሽ? ይኸውልሽ እያንዳንዷ መረጃ አንቺ ላይ ነው የሚጠመጠመው እያንዳንዷ ነገር አንድ በአንድ ባልሻት ነገር በየሁሉም ነገር ትጠይቂበታለሽ። እና እኔ ምንድነው ታዲያ የማደርገው? ስለዚህ ይኸውልሽ ስሚ፣ እያንዳንዱ ያረጋችሁትን ነገር ምን እየተፈጠረ እንዳለ ይሄ ሰውዬ እዚህ ነገር ውስጥም ከቶሽ ከሆነ ምን እየፈጠራችሁ እንደሆነ ንገሪ። ምክንያቱም ይኸውልሽ ራስሽን ነፃ ማውጣት አለብሽ። አንቺ ለኛ ይሄን ነገር አሳልፈሽ ከሰጠሽ ነፃ ትወጫለሽ። ምንም ይፈጠራል። ከዛ በቃ ካሜራ ደቅነህ ነው እንዴ ቆይ የምታናግረኝ? ከዛ በኋላ ማህበራዊ ህይወቴ እንዴት ሊሆን ነው? አታስቢ። ይኸውልሽ ስሚ፣ ካሜራው ለኔ መረጃ እንደ መረጃነት ነው የሚቀመጥልኝ። እኔ ሲጀመር እንደዚህ በቃ ራሱ ብነግርህ እኔ ምንም ዋስትና የለኝም። ዋስትናው አታስቢ። እኔ እዚህ ጋር እሱን አስወጥቼ እያዋራሁሽ ያለሁት ምናልባት እንደ ትልቅ ሰው እንደወጣት ካሰብሽ ብዬ ነው እኮ። አንተም እንደወጣት ካሰብሽ ይሄ ይኸውልሽ ይሄ ሰውዬ በምላሱ በጣም ብዙ ሰው የፈጀ ሰዎች ነው ያስታውቃል ካወራሩ። ምንም ጭራሽ ንግግሩን አይጥምም። ስለዚህ ይኸውልሽ የእውነቴን ነው የምልሽ። እውን እዚህ ነገር ውስጥ እጅሽ ኖሮበትም ከሆነ አንቺ ማውጣት አለብሽ። ምክንያቱም እንዳለ ነገሮቹ የሚጠመጠመው አንቺ ላይ ነው። እኔ ልክሰሱላ ብል እሱን የመክሰስ እንትን የለኝም። አንቺን የመክሰስ ነው አቅም ያለኝ። ምክንያቱም ማስረጆቹ አንቺ ላይ ነው የሚጠቁሙት እኮ። ምንድነው እሺ አሁን እኔ እንደዚህ ምንድነው ንገሪኝ። ይሄ ስለምን ሬሳ ነው ያወራው? ስለምን ዶክመንት ነው? በካሜራ እንዴት ልነግር እችላለሁ? ይኸውልሽ ይሄ ለእኔ ማስተማመኛዬ ነው። እኔ ጋር እንደማስተማመኛ ይቀመጣል። አንቺ እውነታውን ሙሉ ከነገርሽኝ እኔ ካሜራውን አጠፋልሻለሁ እኮ። አጥፋውና ሁሉንም ነገር እነግርሃለሁ። ካጠፋው እነግርሃለሁ። አጥፍቼው እንደማትነግሪኝ እኔ ካጠፋው እነግርሃለሁ። ምክንያቱም ካሜራው እዚህ ነው ያለው። ከፈለክ ማብራትም ትችላለህ። ስለዚህ አታስቢ፣ ችግር የለም አልኩሽ። ስለ ካሜራው ለኔ ተይው። ይሄንንም እድል ያቀረብኩልሽ ስሚ፣ በዚህ በማስረጃው ብቻ ልከትሽ እችላለሁ ወጣት ስለሆንሽ።
ስላሳዘንሽኝ ነው። ወጣትነትሽ እስር ቤት ውስጥ ማሳለፍ የለብሽም ብዬ ነው። ስለዚህ ገና በጣም ብዙ ነገር የምትሰሪው ነገር አለ። ብዙ የምታደርጊያቸው ነገሮች ይኖራሉ። እንዲህ መሆን የለብሽም። ስለዚህ እዚህ ነገር ውስጥ እሱም ከቶሽ ከሆነ ንገሪኝ። አብራችሁም ከሆነ ያደረጋችሁት ንገሪኝ። እኔ ያንቺን ነገር አቀልልሻለሁ። ልነግርህ እኮ ነው። በቃ ካሜራውን አጥፋልኝና እነግርሃለሁ። ካሜራው ማስተማመኛዬ ነው አልኩሽ እኮ። አታስቢ ስለ ካሜራው። በቃ ስለ ካሜራው አታስቢ ጭራሽ። ለእኔ ማስተማመኛዬ ነው። አንቺ እውነቱን ልክ ስትነግሪኝ፣ ስሚኝ፣ እውነታው አንቺ ስትነግሪኝ አንቺ እንደሌለሽበት ሳረጋግጥ ይህን ቪዲዮ ደልትልሻለሁ። ከዛ ማረቢያ ቤት የሚገባው ሰው ይገባል። አንቺ ግን የምር እርግጠኛ ነህ እንደምትደልተው? እርግጠኛ ነህ? በሙሉ ለሙሉ አትጠራጠሪ። ምንድን ነው አንቺ ማን ነሽ? ንገሪኝ። ይሄን አስረጅ። እሺ ነው ምንድነው የምነግርህ? ምንድነው የምነግርህ ማለት? ይኸውልሽ አንቺ እዚህ ቤት ውስጥ ምን ልትሰሪ ገባሽ? በመጀመሪያ ይሄ ሰውዬስ ምንሽ ነው? ስለምን ሬሳ ነው ያወራችሁት? ስለምን ዶክመንት ነው ያወራችሁት? ለምንድን ነው ሲሁሉ ነገር ሰብስበሽ ከዚህ ቤት ውስጥ ልትወጡ የነበረው? ይሄን ብቻ አስረጅኝ። እኔ እምልልሻለሁ። አንቺ ከዚህ ነገር ነፃ ትወጫለሽ። ናሻውን ከምን ጀምሮ ልንገርህ? ንገሪኝ እያንዳንዱን ነገር። እኔ እኮ አሁን እኔ ማውራትም አልቻልኩም። እኔ አሁን እሺ እኔ እየፈራሁኝ ነው። እሺ አሁን ካሜራውን ቢያንስ አጥፋልኝ። ካሜራው 10 ጊዜ አትበይኝ። በቃ አንዴ ቃሌን ከሰጠሁሽ በቂ ነው። ሀሳቡን ያመጣሁልሽ ራሴ ነኝ እኮ አይደል እንዴ? እሺ ከነገርኩ በኋላ ምን እንትን በቃ ዋስትና የሚሆነኝ ነገር ንገረኝ። አትርበትበች። ይኸውልሽ ስሚኝ፣ አትርበትበች። ምንም የሚያደናግጥ ነገር የለም። ኦልሬዲ ያረግሽው ነገር ነው፣ የተደረገ ነገር። ራስሽን ነፃ መውጣት ከፈለግሽ እያንዳንዷን ነገር ከሀ እስከ ፐ ንገሪ። ማነሽ አንቺ? እሱስ ምንሽ ነው? እዚህ ቤትስ ምን እየሰራችሁ? እያንዳንዷን አንድ እውነት ሳትደብቂ ሳትጨምሪ ሳትቀንሽ ንገሪ። ከዛ እኔ አጠፋልሻለሁ፣ ነፃ ትወጫለሽ። በቃ ይሄ ነው፣ አለቀ። ቀጥይ። እንደውም ሲጀመር ብነግርስ እንዴ ሲጀመር እኔ በውሸት ከምጨናነቅ እንዴ እንደውም እነግርሃለሁ። እኔ ሲጀመር እኔ እዚህ ነገር ውስጥ የለሁበትም። እሺ ምንድነው? አይ ምንም፣ እንደዚሁ ገርሞኝ ነው። ቀጥይ። እኔ የለሁበትም በቃ እዚህ ቤት። እሱ አጥንቶም ቢሆን ምን ብሎም ቢሆን በቃ ብቻ እዚህ ቤት ሰራተኛ ሆነሽ ግቢ ያለኝ። በቃ እሱ ያለኝ ነው ያደረኩት። እዚህ ቤት ገባሁ። ከዛ በቃ የሆነ ቀን ምግብ ቴካዌ አድርጎ ከውጭ አመጣ። ከዛ ይሄንን እንደራስሽ አድርገሽ ስጫቸው አለኝ። በቃ ሰርቼ ሰጠኋቸው። ከዛ ከትንሽ ሰዓታት በኋላ ያቸዋለሁ ሞተዋል። ከዛ ስደውልለት ምናምን ነገር እንደዚህ ነው ምናምን ነገር አለኝ። እኔ ነኝ እንደዚህ ያደረኩት፣ ሀብታቸውን ለመውረስ ፈልጌ ነው ምናምን አለኝ። ከዛ በቃ አዘጋጃቸውና እኔ ሌሊት ወስዳቸዋለሁ ምናምን አለኝ። ከዛ በቃ ምን ነው የምታዘጋጀው? እነሱ ነው ሬሳዎች። እሺ። እና በቃ ምንም እሱ መቶ ወሰዳቸው። በቃ አስመስያለኝ፣ እያስመሰልኩ ነበር በቃ። ስለዚህ እዚህ ቤት የቆየሽው ለማስመሰል ነው፣ ለወንድምየው ለማስመሰል። አዎ በቃ እንጂ እኔ በእውነቱ ራሱ ሰራተኛ ራሱ አይደለም። በቃ ተሰማሽ? እሺ ቀጥይ። በቃ እዚህ ቤት ለሰራተኛነት ግቢ ሲለኝ ራሱ ተጨማሪ ገንዘብ ፈልጎ ነበር የመሰለኝ። ግን እኔ አሁን ምንም የማውቀው ነገር የለም። ስለዚህ የነገርሽ ነው ያለሽው የእሱ ባለቤት እንደሆንሽና ብር ለማዘረፍ ሲል እዚህ ቤት እንዳስገባሽ፣ ከዛም አልፎ እንደገደላቸው ነገርሽኝ አይደል? አዎ። እሱን ግን የመጀመሪያ አላውቅም። በቃ ሁሉም የራሱ ጥፋት ነው። እኔ ምንም የማውቀው ነገር የለም። በቃ በግድ ነው እዚህ ነገር ውስጥ ያስገባኝ። በቃ ማማራጭ ስለሌለው ነው እዚህ ነገር ውስጥ የቆየሁት። እሺ ከዛስ? በቃ ከዛ በኋላማ ወንድሙ ሲመጣ ለተወሰነ ጊዜ አስመስይ ብሎኝ ነበረ። በቃ አስመስያለሁ። በቃ ይዞ ሊሄድ ሲል ነው የመጣው። ስለዚህ ዛሬ ጣጣችሁን ጨርሳችሁ ልጠፉ ነበር አይደለ? የቤቱን እቃ እንዳለ ንብረቱን ይዛችሁ ምናምን ልጠፉ። ምን ወሰድን? የተወሰነ በርና ወርቅ እኮ ነው የመጣው። ኧረ እባክሽ ሶፋና ቲቪ እኮ ነው የቀራችሁት።
ሁሉንም ነገር እኮ ከታችኋል እኮ። የቀራችሁ እኮ ሶፋና ቲቪ ብቻ ነው። ምንም የቀራችሁ ነገር የለም እኮ። ወርቅ አይቀራችሁ እንዳለ ሙሉ ንብረቱን። ከዛስ ሌላውስ እሺ ንብረት መውሰዱ ይሁን በጣም እሺ፣ ለብር ነው አሳስቷችሁ ነው ይባል። እነሱን መግደል ለምን አስፈለገ? እኔ አይደለሁም የገደልኳቸው። ሌላም ደግሞ ማሰማኝ እኔ አይደለሁም። በቃ እኔ አልገደልኳቸው። እዛ ራሱን የገደለው ራሱን ጠይቀው። እንዴት ገደላቸው? በቃ አሳስቶኝ ነው። በቃ ምግብ ስጫቸው አለኝ። እሱ ደግሞ በቃ ለነሱ አስቦ ነው የመሰለኝ። በቃ ሰጠኋቸው። አቤት አቤት! ሌላ ቀን እሱ ያመጣው ምግብ ነው አይደል መሰጫቸው? አይደለም በቃ 3 ጊዜ ምናምን እንደዚህ አምጥቶ ሰጥቻቸዋለሁ። ግን ምንም አልሆነ። የዛን ቀንም በቃ ምንም ነበር የመሰለኝ። በጣም አሪፍ። ስለዚህ እሱ እንደገደላቸው እሱ የሁሉ ነገር እንዳረገ ነው እየነገርሽን ያለሽው። አንቺ ንጹህ ነሽ። እኔ ንጹህ ነኝ። ምንም የማውቀው ነገር የለም። አንቺ ምንም ያደረግሽው ነገር የለም። ወንጀለኛ አይደለሽ። አይደለሁም ምንም። ይሄ ደግሞ ከሆነ ምንም ነገር የለም። ራሱ ነው እንግዲህ ቤተሰቦቼ እንደሰማችሁት ነውና በጣም እቺ ልጅ ነፃ እንደሆነች ነው እየነገረችን ያለችው እና እኛ ሁላ ለዚህ ተግባሯ ሽልማት አዘጋጅተንላታል። መሸለም ይገባሻል። አንቺ እንትን ነው የሚያስፈልግሽ፣ ትልቅ ሽልማት ተሸልሙ ምናምን። መሸለሙን ተወውና ከዚህ ነገር አስወጣ። እኔ እዚህ ነገር ውስጥ መግባት አልፈልግም። እሱን ነው የምትፈልጊው? ኧረ እባክሽ። በጣም ጥሩ። ምን አይነት ሰው ልጅ አስጋቡት። እሱ ቶሎ በል ናጎ ቁጭ ልጅ ጋር ማፈሪያ ቢሶች ሲያስጠሉ። እንቁ ይምጣላችሁ፣ ይዘጋጅም እንቁ ምናምን ይምጣ፣ ሜዳ ላይ ይዘጋጅላችሁ። የብርና የወርቅ ለምኑ ናስ ይምጣላችሁ። ለምኑ? ለዚህ ተግባራችሁ። ለየትኛው ተግባር? ለዚህ አሁን ለሰራችሁት ጀብዳችሁ። ምን ሰራ? በቃ አሁንማ እኮ ተጋለጠብህ። አለቀልህ። ምንድን ነው? ምን ብለህ ነው? አልገባኝ። አለቀልህ በቃ። ምን እናርግኛ? ብዙን ለፋለን ብለን ነበር ያሰብነው። አቀለለች። የራስህ ባለቤት እኮ ምኑን ነው ንገረኛ። ሁሉንም ነገር እያንዳንዷን ነገር ነገረች እኮ። ምን እንደገደልካቸው መርዝ። ምኖቹን? እነማን? የቤቶቹን ባለቤት። እንዴ ምን ብዬ ነው የምገለው? ምን ብዬ ነው የምገለው ማለት በምግብ ውስጥ መርዝ ሰጠ እንደገደልካቸው ነው። ሚስትህ እንደሆነች ለሀብት ለንብረት ብለህ እዚህ ቤት እንዳስገባሃት ሁሉንም ነገር ሰብስቢ ብለህ ይሄን ሁሉ ነገር አንተ እንዳስደረካት እያንዳንዷን ነገር ነግራናለች። እንደዚህ ብለህ ነግረህ ነው? አዎ በትክክል። እኔ ብቻ አይደለሁም ደግሞ ለህዝብ ነው የተናገረችው። ማለት ለህዝብ? ለኢትዮጵያ ህዝብ። እንደኔ ወንጀል ካሜራ ምናምን እንትን አድርገህ። ኧረ በእናትህ እንደዛ አትሁን እንዴ። ኧረ እባክህ ደግሞ ምን እሷ ምን እንደዚህ ያደረገ አለች? አዎ አለችኝ። አይገርምም? አሁን ባለኝ መረጃ እሷን በነገረችኝ እኔም በቀዳሁት ካሜራ ቅጂ ሁለታችሁንም ወስጄ ወደ ህግ ሰጣቸዋለሁ። ኦልሬዲ እሷ ነፃ እንደሆነች ነግራኛለች። አንተ ብቻ እንደሆንክ ነው ምን ምን ማለት እዚህ ነገር ውስጥ አንተ እንዳስገባት ወደዚህ ቤት አንተ እያወጣጣኝ ነው እንዴ? አንተ ሰው አይኔን እያየሽ ትናገራለች እንዲህ ብለ። አንተ ደግሞ የእውነት ሰዓት ላስክ ደላላ ነው የእውነት። ስራዬ ነው ሚችል የለም። ስራዬ ነው። ደዚህ በሬ ወለደው ውሸት ተዋሽኛል። ምን ብዬ ዋሸው? እሺ እንዴ በቃ አሁን እኮ ነገረችኝ እኮ ሁሉንም ነገር። ምንም በቃ የለም። ምኑን ነው የምትነግረህ? አንተ እንደገደልካቸው ነገረችኝ። ሰውዬ በስመ የለም እንዴ እዚህ ቤት ውስጥ ገብታ ንብረቱን እንድታወጣ እንዳረክ አቅደህበት ጠንስሰህበት ሴራ ቀምረህ እንዳረክ ይሄን ነገር ሁሉንም ነገር ነገረችኝ እያልኩ እኮ ነው። አይገባም እንዴ? እኔ ደግሞ በዚህ በነገረችኝ መሰረት አንተን መቀመቅ ከታለው እንዴ። ምንድን ነው የሚያግባባን ካንተ ጋር? ቆይ ተቀጠቀጥክ ሌላ ምንድን ነው የምትፈልገው? አይገባም እንዴ? ምንም አንተ እልን የለ። ካሁን በኋላ ግን አልዋሽም። ምን እግዚአብሔር ምስክሬ ነው። ካሜራ ካጠፋው አልመልስህም። እንደዚህ አካልን አጉድዬ በዛው ነው ምልክ። እሺ አልመልስህም ወደዚህ። ይኸው ቃሌ ነው። ስለዚህ
አሁን እሷ የነገረችኝን ነገር ተቀብዬ ቀጥታ ወደ ህግ ከመሄድ አንተ ጋር ያለ እውነታ አለኝ የምትል ከሆነ ንገረኝ። እኔ በእሷ ቃል ብቻ ወስደዋለሁ። ምንም የለም እንደዚህ አገለማምጠኝ። ይኸውልህ አንተ ስርዓትን ያዝ። ምን ለሽ ምን እንዴ? እኔ አንድ ነገር ልንገርህ። እሺ በለኝ። 2 ቀን ነው አይከብድም። እሺ በለኝ። እሺ ቀጥል እኮ ልንገርህ። ይኸውልህ እሺ ማለትም እንዴ እኔ እናንተ መደራደር አንችልም? ገባህ አይደል አባባሌ? አደራድረኛ እኮ ልንገርህ። እሺ አደራድረኝ። እሺ በለኝ። አንተ ወጣት ነህ፣ ቤተሰብ የለ? ቤተሰብ አለ አለኝ። አንተ ላይፍን አትቀይርም እንዴ? ከዘመኑ ጋር አብረህ አትሄድም? ምን ችግር እንዳንተ ስለ ሆኗል እኮ እዚህ ጋር አይደል? አሁን እኔ እኮ እንደዚህ ከዘመኑ ጋር መሄድ ማለት አንተም ተጠቅመህ አባባል አይደለም። በኔ ስራ ገባ እንደኔ ሁን ምናምን አይደለም። እሺ ከቻልክ ማለት ነው የሆነ ነገር ላቀብልህ። ምንድነው ተቀበለኝ? የፈለግከውን ነገር ጠይቀኝ። ጥራ ቁጥር የፈለግኩትን ቁጥር ልጥራ? አዎ። ምንም ትሰጠኛለህ? በቃ ያለውን ነገር አካፍልሃለሁ። እዚህ ጋር ወርቆች አሉ። ቢያንስ ምን ያህል ያወጣል እዚህ ሻንጣ ውስጥና እዛ ቦርሳ ውስጥ ያለው? ብዙ ነው። ብዙ ነው። ስለዚህ ከዚህ ከምትሰጡት ብር እኩል ታካፍለኛለህ? አረ እንደውም አብላጫው። አንተ ከዚህ ጉዳይ አውጣ። እርግጠኛ ነህ? አዎ። ያው እጅ ላይ አለ አይደል? እጅ ላይ የፈለግከውን ነገር ወስደህ የፈለግከውን ነገር ቀንሰህ ለኛ የሚገባንም ስጠን። በድብቅ እናውራ። ቪዲዮ እንደልትል። በጣም አሪፍ። ስለዚህ መስማማት አለብን አሁን። እሺ። እያንዳንዷ የምታውቃትን ነገር ሳትጨምር ሳትቀንስ ትነግረኛለህ። እውነቱን አውቀዋለሁ። ኦልሬዲ ነግረኛለች። እሷ ከነገረች እኔ የሚጠበቅብኝን ነገር ካደረኩ ምን አነጋገር? አልፈልግም። ካንተ ማወቅ መስማት እፈልጋለሁ። ካንተ መስማት እፈልጋለሁ እያንዳንዷን ነገር። ስለምን? እሺ ጠይቀኝ። ሁሉንም ነገር ማን ነው አጥፋልኝ። አሁን እኔ እንዴ ለምፋ ይሄ እኔ እንደ ዋስትና ነው ማስቀመጥ። አላቀህማ ይተቀንተሳ ትርኬታ ጋር ይሰራልሃል። እኔስ እንደ ዋስትና ይቀመጣል። እኔስ ምን ዋስትና አለኝ እንዴ? ሰውዬ ዋስትና ባይኖርም አማራጭ የለም። እኮ አጥፋልኝና ልንገርህ። አጠፋልሃለሁ አልኩህ። አጥፋልኝ። አላጠፋልህም። አሁን እንደ ማስረጃ ነው የሚቀመጠው። ይሄ የኔ ጋራንቲ ነው። ገባ? አረ በዘበና ተጻልጅ አይደለም እንዴ? ወይ እግዚአብሔር፣ ምን አይነት ነገር ውስጥ ነው? ቆይ ሰማኝ። እኔ ነው ኦልሬዲ ሌላ አማራጭ የለህም። አማራጭ ሰጠኝ። ሐሳቤን ሳልቀይር ብትቀበል። እሺ በቃ አውራሽ። ነገርከኝ አይደለ? ተስማማ። ይሄንን ሙሉ ንብረቱን ወስደዋለሁ አልኩ። ውሰድ። ቀሪም ያለ አለ፣ እሱን እናወራለን በኋላ። ስለዚህ ስማኛው፣ ማን አንተ? የማያው ድለላ ነው ስራዬ። እሷ ምንህ ነች? እሷ ምንህ ነች? ጓደኛዬ ነች። ጓደኛዬ ነች ማለት ፍቅረኛ። በጣም ጥሩ። ለምን እዚህ ቤት ውስጥ ገባች? ቀመር ነው እኮ። ምንድን ነው የቀመርከው? ንገረኛ። ቀመሩ እሷ ነግረህ የለም ወይ? አሁን ለምን እንትን ትለኛለህ? ይኸውልህ እሷ የነገረችኝማ አንተ ወንጀለኛ እንደሆንክ ነው የነገረችኝ። እንደገደልካቸው ራስህ። እነማንም? የቤቱን ባለቤቶች ምግብ ለእሷ ሰጠሃት፣ እንዲገሉ እንዳረገች መርዝ ከተህበት ሰጠ። መቼሽ የምትክደው ነገር አይደለም። ነገር አለች ሁሉ ነው። ገባሻ? በጣም ጥሩ። ስለዚህ አሁን ቀጥል። ምን ልቀጥል? ለምንድን ነው ያስገባት? ነገረች አይደለ? እሷ በቃ እዚህ ቤት ውስጥ ያለ ነገረች አትበለኝ። እኔ ካንተ መስማት ፈልገው ምን ላድርግ? ነገረች ነው። እሷ ከነገረች እኔ ለምን ደግመዋለሁ? ወይኔ አንተ ምን አይነት ሰው ነህ ግን? ከበድክ። አሁን ተነጋገርን አይደል? አራዳ አይደለ እንዴ? እንዴ ያራዳ ልጅ ነኝ ካልክ የሆነ ነገር ተቀብለ መሄድ ነው እኮ። ንገረኝ። ምን ልንገርሽ? እንዳንተ ያራዳ ልጅ ነኝ እኔም ነኝ አልኩህ እኮ። እሺ እንዳንተ ያራዳ ልጅ ነኝ። እሺ ብሩን እቀበላለሁ አልኩህ። ንገረኝ። ምንድን ነው? ማን? ለምንድን ነው ገደልካቸው? ለምን ገደልካቸው? ሬሳውን የት ነው ያረከው? ንገረኝ። ስለ ዶክመንቱ ትነግረኛለህ? የምን ዶክመንት ነው? የዚህ የቤቱ ነው። የቤቱ ዶክመንት ማለት የቤቱን ውል ምንድን ነው? ምን አረከው? እሱ የቤቱ ነበረ ፋይል፣ ካርታ ምናምን ማለት። እሺ በራሴ አዙሬዋለሁ። ገንዘብ አይደል በራሴ ያስጨርሽ። ወንድምየው ሳያውቅ
ወንድምየው ሳያውቅ? ምንም አያውቅም እሱ። በጣም ጥሩ ቀጥልሽ። እሺ ሌላ እንቀጥል። የት አደረገው ሬሳውን? ቀብሬዋለሁ። የት ነው የቀበርከው? ጫካ ውስጥ። የት ጫካ ውስጥ? ራቅ ያለ ቦታ ነው። ሰው የማያውቀው ቦታ። በጣም ጥሩ እሺ። ስለዚህ ሀሳብህ እነዚህን ሰዎች አስገድለ ባለቤትን የገዛ ባለቤትን ለካ ጨርሰ ንብረቱን ይዛ መውጣት ነበር ሀሳብ አይደለ? እንስማማው ሀሳብ በሀሳብ እየሄደን ቢሆን ጥሩ ነው ብዬ ነው። ምክንያቱም በኋላ ሼር መደራረግ ያለብንን እኩል እንዲታሰብ ያው ያወራው እኮ አልኩሽ እኮ። ስለዚህ ሀሳብም ሼር ብንደራረግ ቆንጆ አይመስልም? ምንድነው? ምን ከዛ ወንድምየው ሴት ሊሆን ምን ልትሉት ነበር? ለወንድምየውስ ስለቤቱ በቃ እኔ እሱን አላሰብኩበትም። ማለት በቃ በራሱ ጊዜ ቤቱም የቤቱም ካርታ አየር ላይ ይሸጣል ብዬ ነው ያሰብኩት ማለት ነው። አየር ላይ ጨርሳ ልጣፍ እኔ ስለሱ የሚያሰብኩት ነገር እግዚአብሔር በጣም ጥሩ። ስለዚህ ይሄ ሁሉ ነገር ያንተ ሴራ ነው ማለት ነው። አምነህ ተቀብለሃል። ያው ሌላ ነገር ውስጥ የገባን ሳይሆን ያው ያንተ ሴራ ነው ነው። ሚስት የለችበትም። አሁን ለምንድን ነው እንትን የምትለኝ? ተነጋገርና ያለውን ነገር ማቴሪያሉንም ገንዘቡንም ውሰድ። በቃ እዚህ ያለውን ነገር ተጠቅም። በቃ እኔን ተወኝ። ልጅቷንም ተዋት፣ ቲጂንም ተዋት። በጣም ወዳት ነች። ትወዳታለህ በጣም? ልጅስ የላችሁ? አይ ነፍሰ ጡር ነች። ኢየሱስ ለሰጠን መረጃ በጣም እናመሰግናለን። አንተም ብቻ ሳትሆን ሙሉ ቤተሰቤ በጣም እናመሰግናለን። አረ ችግር የለም። አሁን እንትን በይልኝ እንትኑ ንብረቱን ወሳስደሽ ምናምን እንትን ከቻልክ አጥፋልኝ ቪዲዮ። ስለዚህ እያንዳንዷን አንተም እሷም ስታወሩት የነበረውን ነገር ቃል በቃል ይዤዋለሁ እኮ ደልተዋ ሁሉንም ነገር ይዤውን። ከዛ በፊት አንድ ማድረግ ያለብኝ ነገር አለ። ልጅቷን አንድ ያስገቡልኝ ቶሎ በሉ። እሺ አሁን ምንድነው? እሺ ባልና ሚስት አለሽ ነገሮች እና ለምን? እሺ ደህና ናችሁ? ሁለት ጥንዶች። ለማንኛውም አንቺም ያልሽው ምን እለዋለሁ? ራስሽ ነሽ ይቀባጠርሽ። እኔ ምን እለዋለሁ? ነግረሽኝ ያልሽው ወንጀለኛ እንደሆነ ሙሉ ሴራውን እንዳቀነባበረ በራስሽ አፍ ነግረሽኛል። በቃ ንገረኝና እደልተዋለሁ ብለኸኛል። አመሰግናለሁ። ለማንኛውም የሁለታችሁም ቃል ተይዟል። የሁለታችሁንም ቃል ይዤ አሁን ጣቢያ መሄድ ይሆናል። ከዛ በኋላ የሚገባችሁን ቅጣት እያንዳንዷን ታገኛላችሁ። ኧረ በእናትህ አትበለኝ አንተ ወራዳ። ይኸውልህ እስካሁንም ላስጨርስ ብዬ ነው እሺ ዝም ያልኩ። ካሁን በኋላ ግን እጄ ላይ ነው የምጠፋብኝ። እስካሁን ቀጠቀጥከኝ አይደል? እውነቱን ነገርኩ። ምን ትፈልጋለህ? የተነጋገርነው ምንድን ነው? ገና እኮ ያንሳል። ካሜራ ይኸውልህ ሲጠፋ ከካሜራ ጀርባ ደግሞ በደንብ የምናወራው ነገር ይኖራል እኮ። ወስዳለሁ። እሺ እቀበልሃለሁ አላልክም እንዴ? ብሩን አይደለም ልወስድ የፈለኩት፣ ቃልህን ነበር ልወስድ የፈለኩት። ወሰድኩ ቃልህን፣ አለቀ። አንቺ ቤት አሁን ጭስ ነሽ። ያራዳ ልጅ አንቺ። አንተ ለምን በቃ ገንዘብ ነው እዚህ በይ ወራዳ። አንቺም ደግሞ ራስሽን ነፃ ለማውጣት ትሞክራለሽ። እኔ ወሰድ አልኩት ያለውን ነገር እንዳለ ወርቁንም ገንዘቡንም ወሰድ አልኩ። ኧረ እሺ በለን። ኧረ በእናትህ ልጆች ካሉ በልጅ። ኧረ እንደው እኔ ዛሬ እኔ አይደለም ቤተሰቦች ይታዘቧቸዋል። እንዲህ ቁጭ ብዬ እናንተን በማውራት እሺ ሌላ ምን እናርግሽ? ምንድነው እሺ የምልህ እኮ በቃ ይሄን ሀብት ንብረት እዚህ ጋር ከዚህ በላይ ምን አለ? ይሄ እኮ ህይወትን ይቀይርልሃል አይደል እንዴ? በጣም እየተናደድኩ ነው። እንደዚህ ነው ወሬ አታውራኝ ብያለሁ። እንዴ አንተ አታፍርም እንዴ? ነገርኩህ እኮ አሁን በቃ አለቀልህ፣ አከተመልህ። እሺ አልኩህ። ልወስድ ነው እያልኩህ እኮ ነው እኮ። እንደዛ አታርግ እኮ ነው ያልኩህ። ምን አልኩህ? አትልመስመስ በእናትህ።
ልምጥምጥ ስትል እንዲህ ሰው ትመስላለህ ለሚያይ ቅሌታ ስታስጠሉ። እኔን ስደበኝ እሷን ተዋት። ምንድነው ከእናንተ አሁን ሰው የሚማረው? እንዴት እናትና ልጅ እንዴት ትገላላችሁ? እንዴት ቢያንስ እሺ የእናትየውን ተውት። ልጆቹ እኮ ነገ ተስፋ ነበራቸው እኮ። አንተ ተውሽ ታውቃለህ እኮ አንተ ሸረኛ ነህ እንጂ አባትየው እንዴት እንደሞተ ታውቃለህ። ለዚህ ቤት ቅርብ እንደነበር ሰምቻለሁ። ምን ያህል እንደሚጎዳ አታውቅም ወንድምየው። አደራ ተጥሎበት እንደሄደ አታውቅም። እንደ ሰው እውነት አለኝ ካልክ ልረዳ ንገረኝ እስኪ። ለምን አደረግከው? ለምንድን ነው ልጆችን ከነ እናት መግደል ያስፈለገው? በቃ እኛም እኮ ብዙ ቁስል አለብን። እሺ እኔ ብዙ ቁስል አለብኝ። ገባ እንዴ? ሚስትየዋ ማለት ነው የኔ ቀድሞ ሚስቴ ነበረች። ምን የኔ ቀድሞ ሚስቴ ነበረች አልኩ። አመንክም አላመንክም እሺ ታውቃለች። እሷ ብዙ ነገር ብዙ ታሪክ ታውቃለች። እና እሱ እኔ ጋር ይሰራ ነበረ። የራሴ የሆነ መተዳደሪያ ነበር ይሰው። ገባህ? እኔ ጋር ሲመጣ እሷን ያገኛታል። መቀራረብ መጣ የሆነ ሰዓት ላይ ማለት ነው። ትንሽ የሆነ የመኪና አደጋ ደርሶብኝ የኛው እግሬን ታሽጌ ቤቴ ተኝቼ ነበር። ስራ አልሰራም ምንም አለ። እኔም በማስታመም ሂሳብ እየመጣ በቃ የሚደረገውን ነገር እያደረገ ምናምን ይንከባከበኛል። ከባለቤቴም ጋር እንደዚህ መቀራረብ በዛ ማለት ነው። እና የሆነ ሰዓት ላይ እግሩን ታሟል አይነሳም ብለው አስበው ይሁን ምን ይሁን አላውቅም። ታችኛው ቤት ያለውን ሰርቪስ ላይ እኔ ለሽንት ልወጣ ድምጽ ሰማው ማለት ነው። አለ ታችኛው ቤት ላይ ሰርቪስ ቤት አለ። እሺ እና በሩን ክፍት ሳደርገው እርስ በርስ ተጣብቁ ማለት ተጣብቀዋል ማለት በቃ ተጣብቀዋል ማለት አልገባኝ። በቃ እሱ ማለት ነው በእሷ በኔ ላይ እየማገጠሽ ነበር። እሺ እንደዛ አቅርቤው ማለት ነው። ከዛ በቃ ያው እኔም ተሻለኝ። ተነሳኝ። ማስመሰሏን ቀጠለች። የኔ ባለቤት በድብቅ ይገናኛሉ። ተፈራርማችሁ ነበር? የህግ ባለቤት ነበረች? እንደዛ አይደለም ታዲያ ማለት ጓደኛዬ ነበረች። በጓደኝነት ማለት ነው። እሺ እሱ ከዛ በኋላ በቃ እኔን እየቀረበ ምናምን ከሷ ጋር እንትን ብለው ሌላ ታሪክ እና ቀጭ ከፍንጅ ይዣቸዋለሁ ስንቴ ማለት ነው። ማለትም አለኝ ማስረጃ ከፈለክ ማስረጃው ይቀመጥው። ማስረጃውን ተው ይቀመጣል። ከዛ አንተ በዚህ የበቀል ስሜት ተነሳስተን ይሄን ያደረከው ይሄ ነው እውነታ? በቃ ሌላ ምን አለ? ምን አረጉ ልጆች? እነዛ አንድ ፍሬ ልጅ ምን አረጉ? ንገረኝ እስቲ። እኔ አሁን እያመመኝ ያለ እነሱ ጉዳይ ነው። ምን አረጉ? አንድ ፍሬ ልጅ ነበሩ እኮ። ቢያንስ የእነሱን ተስፋ አይተህ እንኳን አታው እንደዚህ አይነት ሸር ከማሰብ እሷንስ ቢሆን እሺ እንደ እንትንም አይቆጠርልህም፣ ግን ከነ ልጆቿ መግደል ማለት ምን ማለት ነው? ምን ማለት ነው? ንገረኝ መልሳ። ምን ልመልስልህ? ስታስጠላ ቀፋፊ ምደብሩ ሰዎች ናቸው ሁለታችሁ። ምን ቀፈፍ የምትሉ ተነሰሩታ ያታ ይርዳታ ተነሰ ተነሰ እጂ ቆሻሽ ዋጋቸውን ስጣቸው በደንብ እስኪጨርስ ድረስ። ምንድን ነው የሚባለው? ያው ምንድን ነው? አረ ለኔም ቢያንስ ለአንደበት እንኳን የሆነ የሚሆን በጣም እየከፉ ነው ዕለት ተዕለት የምሰማቸው ወንጀሎች። አሁን እሺ እነዚህን ተስፋ ያላቸው ህፃናት መግደል ምን ማለት ነው? ፍቅረኛዬ ከዚህ በፊት ማግጣልብኛለች በሚል የበቀል ስሜት ዛሬ ላይ ከነ ልጆቿ በገዛ ሚስቱ ማስገደል። ለካ ነገር ድራማ ነው።
እኛ ከመጀመሪያ ሰራተኛ ነሽ ብለን አዋርተን ስንመጣ ለካ ያጋጠመን ነገር ሌላ ነበር። እቺ ሴትዮ ሰራተኛ ነሽ ተብዬ ለካ የደላላ ሚስት ነች። እዚህ ቤት ውስጥ ገብተው ሴራ ሲያሰሩ እንደነበር ከዛም አልፎ እንደገደሉ ሰማን። ምን ይባላል? ያው የሰው ልጅ እንደዚህ ያደርጋል። ግን ምንድን ነው የሚባለው? ይሄ እኔ አላቅም። ቤተሰቦች አሁንም ቢሆን እባካችሁ ጥቆማ ከመስጠት ወደኋላ አትበሉ። ትንሽዬ ነገር ያደናገራችሁ ነገር ካለ ለኛ ደውላችሁ ወይም ደግሞ በቴሌግራም ሊንካችን ከመናገር ወደኋላ አትበሉ። አሁንም ቢሆን ይህን ቪዲዮ ለብዙ ሰው መማሪያ ነውና ለብዙ ሰው ተደራሽ መሆን አለበትና እናንተ ብቻ አይታችሁ ልትማሩበት የሚገባ ቪዲዮ አይደለም። ብዙ ሰው አይቶ ሊማርበት የሚገባ ቪዲዮ ነው። ስለዚህ ለሁሉም ሰው ሼር እያደረጋችሁ ሀሳብ አስተያየቶቻችሁን ኮመንት ላይ እየጻፋችሁ ይህን ቪዲዮ የምትመለከቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም እስከዛሬ የነበረኝ ድጋፋችሁ እንዳይለይ፣ አሁንም ቢሆን ድጋፋችሁ ከዚህ በላይ እንዲሆን ነው የምፈልገው። አብራችሁን ስለነበራችሁ አመሰግናለሁ።